ሁለተኛው የሚጣሉት የነፃነት ኃይሎች ዋናው የሚጣሉበት ታሪክ የአይዲዮሎጂ ለምሳሌ ነፃ ማወጣውን ማህበረሰብ እኔ አውትራይት ስቴት ሆናለሁ የሀገር ሆናለሁ የሩል ኦፍ ማጆሪቲ ነው መከተል ያለብን እኛ መብታችን እስከጠበቀ ድረስ አብረን መቃጠል የሚሉ ልክ በኢትዮጵያ ውስጥ ያሉ አንዳንድ ሙከራዎች እንደምናየው አንድን ማህበረሰብ ወክላለሁ ብለህ ወጥተህ እዛው አውላላ ሜዳ ላይ ልትጫረስ ትችላለህ። በአይዲዮሎጂ ምክንያት ሊጣሉ ይችላሉ ያለ ነው ብለው ይሞግታሉ። ሶስተኛውና በዋናነት የሚጠቅሱት ኤክስተርናል ፎርስ ናቸው የሚባሉ ወይም ደግሞ ፕሮክሲ ዋር እንዲያደርጉ እነዚህን በብሔርም በለው የእምነት ጭቆና ይባል ብቻ የሆነ ግሩፕን የፖለቲካል አጀንዳ ሰጥተህ የራስን አጀንዳ የምታስፈጽምበት የኤክስተርናል ፋክተርስ ናቸው ብለው የሚገልጹ አሉ እና ከነዚህ አንግል ስንመለከት ብዙ ጊዜ በድንበር አካባቢ ማዕድን ሲኖር ጎረቤት ሀገራቶች ወይም ደግሞ በዛ ማዕድን ዘርፍ የሚሄዱ ሀገራቶች እነዚህን ፕሮክሲ ኃይሎች በመዋጋት የመጠቀም እድል አላቸው ብለው ያስባሉ። የአፍሪካ ነፃነት ጊዜ በተለይ የሶሻሊዝም እና ካፒታሊዝም ጊዜ በነበረ ጊዜ እነዚህ ሁለት ትልቅ ጎራዎች እነዚህን ታጋይ ኃይሎችን በሁለቱ ጎራ መድበው የራሳቸውን ኢንተረስት ለማስፈጸም መሳሪያም እየሰጡ ገንዘብም እየሰጡ ስልጠናም እየሰጡ አንድን ወገን በአንድ ኢሹ ላይ የራሳቸውን ማህበር ነፃ እናወጣለን በሚለው ላይ ሲዋጉ ነበረ። ሂስቶሪካሊም ካየነው እንግዲህ በነፃነት ትግል ላይ እንግዲህ ከቄሳር ጊዜ ጀምሮ ነው የሮማን ቄሳርን የገደሉትን ነፃ እናወጣለን ያሉ ሰዎች ተከታትለው እርስ በርስ በሮማን ታሪክ ውስጥ የተመዘገበበት መሆኑንም እንረዳለን። በፍሬንች ሪቮሉሽንም ከወሰከው በተመሳሳይ መልኩ በጊሮንዲስ እና በጃኮቢንስ በሚባሉት ግሩፖች መካከል ላይ እንደዚሁ ተዋግተው በርካታ የሲቪል ጦርነትን አስነስተዋል። ግን ኮሬክትድ የሆነው ወደ አገሪቷን ወደ ማቆም ደርሰዋል። እነሱ ወደ እኛ ሀገር ስናመጣው የእኛን ከየትኛው ጎራ ነው የስልጣን ጸብ ነው የሚጣሉት? የሶስተኛ ወገን አጀንዳ ነው የሚጣሉት ወይስ አይዲዮሎጂ ነው የሚጣሉት ብለህ ለምሳሌ ሲምፕል የፋኖን ትግል ከወሰድከው ሶስቱንም ሲያጣቅስ ታየዋለህ። ስልጣንንም ትመለከታለህ። ከኔ ውጭ ማንም አያመራም ለስልጣን ብለው እርስ በርስ ሲካሰሱ ትመለከታለህ። ለስልጣን ብለው ነው ተብሎ ደግሞ በጃለመሮን ግሩፕ መካከል ላይ ሲዋቀሱ ትመለከታለህ። ጦርነቱን የሚመሩ ትግሉን የሚመሩ ሰዎች መሀል ላይ እኔ ልምራ የሚለው የኢጎ ችግር እንዳለ ትመለከታለህ። አዘ ሴም ታይም ደግሞ የአይዲዮሎጂ ደግሞ ያለ ነገር ይመስላል። መነሻ የአማራ መድረሻ የአማራ ነው የሚላለ፣ መነሻ የአማራ መድረሻ ኢትዮጵያ የሚላለ በፋኖ በኩል። በኦነግ በኩል ስትመጣ ደግሞ የለም በመጀመሪያ ደረጃ ኦሮሞ ህዝብ በራሱ ያስተዳድርና እሱ ይወስን የሚል አካል ታገኛለ። አይ አውትራይት ሪፐብሊክ ነው የሚልም ደግሞ ታገኛል። የአይዲዮሎጂ የሚመስልም ነገር ታያለ። ሶስተኛውን ስትመለከት ደግሞ ኤክስተርናል ግሩፖችን ትመለከታለ። ለምሳሌ ማን ነው ለሻዕቢያ የሚገረደው የሚለው ነገር ስትመለከተው እሽቅድድሙ ትመለከት ታየዋለ። አማን ጊዜ ማን ነው ሌላ ወገን ለግብፅ የሚላላከው ማን ነው? ማን ነው የሶስተኛ ወገኖችን ኢንተረስት ፕሮሞት አድርጎ ኢትዮጵያን የሚረብሸው ዲስታብላይዝ የሚያደርገው ማን ነው ብለህ ስትመለከት ከኢትዮጵያ ፖለቲካል ፖይንት ኦፍ ቪው በርካታ የውጭ ኢንተረስቶችን የሚያስፈጽሙ ለኢትዮጵያውያን ለራሳቸው ማህበረሰብ ስም የሚታገሉ ነገር ግን ኢትዮጵያንም ማህበረሰባቸውንም እስከ ወዲያኛው ድረስ ቅርቃር ውስጥ የሚከቱ ታጋዮች ትመለከታለህ። ስትለካው ይሄን ነው። በህወሓትም የገጠማት ይሄው ነው፣ ምንም ጥርጥር የለውም። አሁን እሷም አለች ህዋን ናቹራሊ ስልጣን ትወዳለች፣ ምንም ጥርጥር የለውም። ያለ ስልጣንም መኖር እንደማትችል ራሱ ያወጣቸው ህገ መንግስትም አንገቷን እንደሚላት ተረድታለች። ቤዚካሊ ራሳቸው ያወጡት ህገ መንግስት እኔ ለእነሱ አላዝንም። የትግራይ ህዝብ የኢትዮጵያ አንገት ነው ብዬ ነው የማስበው። ከታሪኩም ለኢትዮጵያ አንገቱም የተቆረጠ ንጉስ ቢኖር የትግራይ ንጉስ ነው። ወይራስ ግን ድራፍት ያደረጉት ህገ መንግስት ወደ ፓወር አይደርሱም። ከዚህ በኋላ ዚአር ኖሚናል ያደረጋቸው። ስለዚህ ያላቸው አማራጭ ተዋክተው በዚህም በዛም ዲስታብላይዝ አድርገው ወደ ስልጣን ማምጣት ነው እና ቤዚካሊ በህልውና ጉዳይ የሚታገሉ ሰዎች እባካችሁ ቆም ብላችሁ አንድ አድርጉ። ወጥ የሆነ የምትሞትለት ዓላማ ሲኖርህ እንደፈለክ ብትበታተን ሳትናገር ትግባባለህ። እዚህ ግን ቆመህ በምትምልበት ማህበረሰብ ስም ወንድምን ትገላለህ፣ አንተም ትሞታለህ፣ አገር ታከስራለህ፣ ዓላማም ከጫፍ አይደርስም። ዝም ብሎ የሰው ልጅ ልክ እንደ ቡቃቢ ደም ትገብራለህ። በቃ ትግል ነው። በቃ ይሄም ታግለን ሞተናል። በቃ ለወከልነው ማህበረሰብ ሶሻል ሚዲያ ላይ መተን ዘራፍ ስትል ታግላል። በቃ ታግለ ሞታል ከልብ
እንዲህ አይነት ትግል ነው የገጠመን። እንግዲህ እድሉ ሲገጥሜ በሚቀጥለው አወራለሁ። ቴንኪው ወንጋሪ። እሺ ዳኒ ወደ አንተ ልምጣ ወንድሜ። እሺ ቴዲ ቴንኪው አመሰግናለሁ፣ እንደ ሁሌ ለምሰጠኝ እድል በጣም አመሰግናለሁ። ያው እኔ እንግዲህ ሁሉ ነገር ጽፌያለሁ። በመጀመሪያ ነገር 26 መምህሮች የተገደሉት እዚህ ጋር ኢትዮጵያኖችም እንዲሁም አማራ ማወቅ ያለበት የሲቪል ሰራተኞች አስተዳደር ናቸው። እንደተገደሉ እንዳስገደሉ በሰዓቱ በወቅቱ ድምፃቸው ሬከርድ ወጥቷል። አሁን ፖይንቱ እዚህ ጋር ኢትዮጵያን መረዳት ያለባቸው ምንድን ነው? ከመከላከያ ጋር ጦርነት ሲገጥሙ እነዚህ አካላት መከላከያ እንግዲህ ሊገልን የሚመጣው የመንግስቱን ጉዳይ ለማስፈጸም የሚመጣው የመከላከያ አካልን ሲይዙ የተማረከውን የመከላከያ አካል ማለት ነው ውጭ ትክክል ናቸው። የተማረከውን አልብሰው አጠጥተው ወደ መጣበት ይሸኛሉ። በዚህ ላይ ዳውት የለኝም። በዓለም አቀፍ ሕግ ሙርከኛ ከሆነ ሙርከኛ አይገደልም። ይሄ የዓለም አቀፍ ሕግ ድንጋጌ ነው። መከላከያ መሳሪያ አንግቦ መጥቶ ሊገል የነበር ወይ ደግሞ ጓድን የገደለውን አልብሳ አጠጥተ በኢትዮጵያዊነት ስሜት ኢመንት ወደ መጣበት ስትልከው እዛው ተወልዶ ያደገውን የአማራን ህብረተሰብ የአማራን ህዝብ ነፃ ወጣለሁ የምትለው ህብረተሰብ 26ቶቹን አስተማሪዎች ቤተሰብ አስተዳዳሪ የነበሩትን ከማንኛውም ኢትዮጵያ እኩል የድህነት ወለል ውስጥ የሚኖሩትን እነሱን አውጥታ አደባባይ ላይ ስትገርፍና ስትገድል ይህንን መተ ጃስቲፊኬሽን ለመስጠት ሲሞክር ይሄ ትክክል አይደለም። እንደ አንድ አማራ እኔን አይወክለኝም። በንጹሃን መሞት ላይ ጃስቲፊኬሽን የለም። ስተት ነው ስተት ነው ወይ ደግሞ ባልሰማ ማለፍ ይቻላል። ሁለተኛ ነገር በጣም ያሰቀኝ ነገር የተነሳው ፖይንት ምን አለ? እነዚህ ሰዎች ላይ እንደው አንድ ሰው እንኳን ብአዴን ቢሆንም መብቱ አይደለም ብለህ ጠይቀሃል ቴዲ። እንደ መብት አይደለም። ለምን መብቱ አይደለም? ምክንያቱም የጄኖሳይዱ አካል ነው ብሏል ማለት ነው። እዚህ ጋር ነው የሚጻረረው። አዎ ብአዴኖች የጄኖሳይድ አካል ናቸው። ብአዴንን ግን የጄኖሳይድ አካል ብለህ ቲፒኤልኤፍ ደግሞ ዋና የጄኖሳይዱ ማስተር ማይንድ ጋር ደግሞ ችግር የለብንም ስትለን ፓራዶክስ ነው። በዓለም ተሰምቶ አይታወቅም። መሰረታዊ ግን ችግሩ ግን አንተ ቴዲ ቅድም የጠቀስከው ነው። ምስማማበት ካፌን የወሰድከው አንድ ቡድን ነፍጥ ያነገበ ቡድን መሳሪያ የያዘ ቡድን ህግና መመሪያና ማኒፌስቶ የፖለቲካ የሚሄድበትን መንገድ ካላወቀ እንዳበደ ውሻ ነው የሚሄደው። አሁን ይሄ ኤዩ የሚለው አገው ዩናይትድ ነው አማራ ዩናይትድ ነው አይዶን ነው ወይ ደግሞ አፍሪካ ዩናይትድ ማለቱ ነው አላቅም። በሎጎ የተሸከመው ሰውዬ ፕሮፋይል ወይ ደግሞ የአማራ ፋኖ በጎጃም ስፔሲፊካሊ ሰራዊቱን አይደለም ምለው እነዘመናና አስረስ ማታገያ ወረቀት የላቸው። አሁን እዚህ ጋር ብታመጣውና ጠበቃ ፈስ ዳምጤ ወይ አርበኛ ዘመነ ካሴን እዚህ ጋር አምጥተ ማታገያን ዘርዝርልኝ ብትለው መነሻና መዳረሻን አሳውቀኝ፣ ቀይ መስመርን ንገረኝ፣ የፖለቲካ ፍላጎትን የፖለቲካ ጎልን የተጻፈን ነገር አሳየኝ፣ ሰራዊትን የምታታግልበት እንዲሁም ህብረተሰብ የምታነቃቁበት የፖለቲካ ማኒፌስቷችሁ ምንድን ነው ብለህ ብትጠይቃቸው ዜሮ፣ ምንም የለም። ዘን ምንድን ነው የሚፈጠረው? አንተ ያልከውን ታካሄድ የሚፈጠረው ጠመንጃ ይዞ የፖለቲካ ዓላማ የፖለቲካ ርዕዮተ ዓለም ያሌለው የሚታገለትን ዓላማ የሚያቅስብስብ ምን ይሆናል? ወንጀለኛ ይሆናል ማለት ነው። ሰው ወደ ሲቪል መጨፍጨፍ ይሄዳል። ከሱ ሀሳብ የተለየ የመጣውን ነገር ያፍናል። አሁን እነዚህ ሰዎች እንግዲህ ሁለት ነገር ነው እንግዲህ መሰረታዊ ግድ የአማራ ትግል ህብረተሰባችንን ለነፃነት እንታገላለን የምትለው ነፃነት ስትታገል ግን ነፃነትን እያፈንክ አይደለም የምትታገለው። ካንተ እንግዲህ አማራ ነኝ የሚለው የራስ ወገን የኔ ፖለቲካ አቅጣጫ የኔ ፖለቲካ ከሄድ አዝማችን እኔ ግን ወደ ቀኝ እንደሚሄደው በፖለቲካ አመለካከት አንስማማም፣ ግን የጋራ ጎል አለኝ ስል ኖ ያንተ ሀሳብ ትክክል አይደለም መገደል አለብህ ካለ ዘን አንተ ካገዛዙ አብይ አህመድ በምን ተሻልክ ነው ወይ ደግሞ ከቲፒኤልኤፍ በምን ተሻልክ? አገዛዙም እኮ የምንታገለው ዲሞክራሲ አልሰጠንም፣ መብት አልሰጠንም። መብታችንና ዲሞክራሲያችን ስጠይቅ መልስ ጠበንጃ ነው ነው። ሌላው አማራ በአደረጃጀት ነው ይሄ የእናንተ አደረጃጀት ትክክል አይደለም የእኛ የተሻለ አደረጃጀት ነው ብሎ በራሱ መንገድ ሲሄድ መተህ ጠበንጃ አንስተህ በማህበራዊ ሚዲያ ላይ ወጥተህ ልክ እንደ አብይ አህመድ እንደሚያደርጉት ጀምረናል እንጨርሳለን ብለህ ፖለቲካ ፕሮፓጋንዳ ስትሰራ ራስ ላይ ነው ጥይት እየተኮስክ ያለው። ፖለቲካሊ በኢትዮጵያ ህብረተሰብ ምንድነው የምታስተምረው ለኢትዮጵያኖች? እኛ ነገ ከነገ ወዲያ የአማራ ፋኖ በጎጃም እነዘመንና ሰስ ወደ ኢትዮጵያ ሲመጡ ሀሳብ እንደማይቀበሉ ሌላ ድርጅት የአማራ ድርጅት በሀሳብ ልዩነት በራሴ መንገድ እጓዛለሁ ያለውን በምንድነው እየመልሱት ያሉት? በጠበንጃ። ነገ 4 ኪሎ ሲገቡ
የኢትዮጵያ ህዝብ ከነዚህ ሰዎች ቡድኖች የሚያስበው ምንድን ነው? ለገዛ ጓዶቻቸው ለገዛ በረሃ ውስጥ ሆነው በሀሳብና በዓላማ ስለተለዩቸው ዘመቻ አድርገው ለመግደል የሚያሰባስብ ቡድን ይህንን ቡድን ብድግ አድርገህ እንግዲህ 4 ኪሎ ወንበር ላይ ስታስቀምጠው ምናልባት ከአብይ አህመድ ያልተናነሰው ጭፍጨፋ ሊያካሄድብ ይችላል። ለምን? የትግል መንገዱ የሚያሳየን ይሄ ነው። ዳውት ልንግዱ አንችልም። ምክንያቱም አንተ በፖለቲካሊ የምትለካው በምታደርገው እርምጃ ነው። ሀሳብን አልቀበልም። ሀሳብን ስለማልቀበል በአፋር ላይ እርምጃ መውሰድ አለብን፣ ጀምረናል፣ ጨርሰናል ስትል ነገ 4 ኪሎ ቢያስገባ 4 ኪሎ በሆነ አጋጣሚ ድል አግኝቶ ዘመነ ዋይትርስ ቢገቡ የኢትዮጵያ ህዝብ የተለየ ሀሳብ ቢያመጣ ቢያንሸራሽር ጀምረናል እንጨረሳቸዋለን ብሎ ነው ማርሸትን አውጥቶ በመግለጫ የሚቀጠቅጡ። ይሄ ነገር ትክክል አይደለም። ወደ ሶስተኛ ስመጣ ስለ ቲፒኤልኤፍ የተነሳ ጉዳይ አለና ቲፒኤልኤፍ ምን አለ ጃስቲፊኬሽን ሲሰጥ ቲፒኤልኤፍ የማዕከላዊ መንግስት ጠላ ዳኒ አንዴ ቃል ቴዲ እሱ እኮ በሰፊ እኮ ነው ሄደው አይደል እንዴ? ለእኛም ደቂቃ አስጠና ቴዲ። እኔ እኮ መልስ እየሰጠው እኮ ነው እኮ ቴዲ መልስ እየሰጠው ነው። እኔ እኮ 30 አዎ፣ ግን ረጅም ደቂቃ ነው የተቀመጥኩት አይደል ቴዲ? ከ3 ደቂቃ በላይ አይፈጅብኝም። ሰውን እዚህ ጋር ምንድን ነው ጃስቲፊኬሽን ያስቀመ እሺ ቆይ አንዴ ቴዲ ጃስቲፊኬሽን እሱ ምንድን ያስቀመጠው ከቲፒኤልኤፍ ጋር አለ። ቲፒኤልኤፍን አስቡ እንግዲህ ልክ የቲፒኤልኤፍ ውስጥ እንዳለ አካል ሆኖ ምን አለ? ጠላት ያደረጉት ማዕከላዊ መንግስቱ ነው አለ። ቲፒኤልኤፍ መቼ አብይ አህመድ ጠላቴ ነው ብሎ ያውቃል? ቲፒኤልኤፍ ከ1 ሳምንት በፊት ባወጣው መግለጫ ምን አስቀምጧል? በትግራይ ህዝብ ላይ ሊመጣ የነበረው አደጋ ተቀልብሷል። ህገ መንግስቱ ሊናድ ነበር፣ ህገ መንግስቱን አስጠብቀናል በቲዲኤፍ አባላትና በትግራይ ህዝብ። አሁን በአብይ አህመድ የተሾመው ጊዜያዊ አስተዳደር ጀነራል ታደሰ ወረደ በእኛ ጠቋሚነት የቀረበ ነው፣ በእኛ ዩኒታ የቀረበ ነው። ስለዚህ ከማዕከላዊ መንግስት ጋር የፕሪቶሪያ ስምምነት መሰረት አድርገን ትግራይን መልሶ በማልማት ላይ በጋራ እንሰራለን፣ እንዲሁም ተፈናቃዮቻችንን የነበሩበት ቦታ በጋራ እንመልሳለን። ስለዚህ የትግራይ ህዝብና የቲፒኤልኤፍ ደጋፊዎች በሙሉ አዲሱን ሹመት የታደሰ ወረደን ተቀበሉ ብሎ በማዕከላዊ ኮሚቴ ደረጃ አቋም መግለጫ አውጥቷል። ይሄ ደግሞ ላይ ያለው አጋው ዩናይትድ ነው፣ አማራ ዩናይትድ ነው አላውቅም ምን አለ? ቲፒኤልኤፍን አብይ አህመድ ጠላት አድርጎታል። ቲፒኤልኤፍ እኮ ከአብይ አህመድ ጋር እኮ 4 ኪሎ ተቀምጦ በምን በኩል መስራት እንዳለበት ቀለሊት የሚዋይ ድርጅት ነው እንጂ ጫካና ደደቢት በረሃ ገብቶ ከአብይ ጋር የሚታቆሱ ኃይል አይደለም። ስለዚህ የሚናገሩት ነገር ራሱ ፓራዶክስ ነው። ቲፒኤልኤፍ ጠላት ብሎ ባልፈረጀው እነዚህ መጥተው ቲፒኤልኤፍ ይላሉ። ሌላ ቀደም የተናገርከው ነገር አለ ቴዲ። ጀነራል ምግቤ ከፋኖ ጋር ትሰራለህ ተብሎ ሲጠየቅ ምንድን ያለው ጀነራል ምግቤ? እኛ ከፋኖ ጋር ልንሰራ አንችልም፣ ከፋኖ ጋር ብንሰራም 14 ቅድመ ሁኔታዎች አሉኝ ያለ። አጋው ሸንጎስ ምንድን ያለው? እነ ጠበቃ ፍስ ዳምጤ ምንም ቅድመ ሁኔታ የለኝም ነው ያለው። እነ ጀነራል ምግቤ ትክክል በቲፒኤልኤፍ ስታንድ ያ ትክክል የመለሰው ቅድመ ሁኔታ አለኝ የወልቃይት ወዘተ ወዘተ ብሎ 14 ነጥብ ደረደረ። እና አስረስ ደግሞ ሲጠየቁ በአማራ በኩል ምናሉ? ምንም ቅድመ ሁኔታ የለንም ነው ያሉት። መሰረታዊ ነገር ፖይንቱ አንድ አባባል አለ። ከዚህ በፊት ነፍሱን ይማረው አምባቸው መኮንን የተናገረው ነገር አለ። ከመሞቱ በፊት የአማራን ጥቅም የሚነካ የአማራን ህሉና የሚነካ ወይ የአማራን ጥቅምና የአማራን ህሉና ጉዳይ አሲዘን በአማራ ጉዳይ ላይ አንደራደርም ነበር ያለው። ይሄን ያለው ማን ነው? እነሱ በባዴን ብሎ የሚተቹት። ስለዚህ እነዚህ ሰዎች ቆይተልሽ አንድ ሰከንድ መጠቅላይ ነው። ስለዚህ እነዚህ ሰዎች ቲፒኤልኤፍ እንደ ድርጅት እንደመዋቀር 14 ነጥቤን ብሎ ሲያስቀምጥ እነዚህ ግን ምንድን ያሉት? የአማራን ጥቅምና የአማራን ህሉና ወይ ደግሞ የአማራን ኢንተረስት አስይዘው ወይ ደግሞ ጉዳይ ተሰጣቸው እንሰራለን። ችግሩ ግን ቴዲ ከጎጃም ሳትወጣ ከጎጃም ውስጥ ተቀምጠ 4 ኪሎ እንዴት ትገባለ የሚለው ነገር ነው ያሳቀኝ። ለማንኛውም በሁለተኛው ዙር በደንብ ሰፊው ይመጣበታል። ዞሮ ይመጣል። ጋይስ አንድ በተለይ የብሔር ፖለቲካ የምታራምዱ ሰዎች እኔ ሁላችሁ የምትናገሩት ንግግር እኮ ከኔ ጋር ስለማይጋጭ ወይም ደግሞ ስለጣመኝ አይደለም የምሰማው። ዲሞክራሲ ማለት አንተ ሲነገር ማድመጥ የማትፈልገውን ነገር ወይም ደግሞ አንተ መናገር የማትፈልገውን ሌሎች እንዲናገሩት መፍቀድ ነው። ቤዚክ ፕሪንሲፕል። ይሄ ከሆነ ከአንተ የተለየ ሀሳብ ያለው ሰውዬ
ያንተ ጠላት ሊሆን አይችልም። የሀሳብ ልዩነት ሊሆን ይችላል። መሆን ያለበት ምንድን ነው? በዲሞክራሲ ፕሪንስፕል ሀሳብን ለህዝብ ትሸጣለህ ማለት ነው። የህዝብ ይሁንታ ካገኘ የህዝብ አብላጫ ድምፅ ያገኘ በቃ ያሸንፋል ማለት ነው። የአንዳንዶቻችሁ እኔ ካልኩት ውጪ ምን ሲደረግ ነው የምትሉት? ሁለተኛ እሱ ብቻ አይደለም፣ ከእናንተ የተለየ ሀሳብ ያላቸውን ሰዎች ሲመጡ ትራይቱ ሳይለንስ ዜም በጣም የብሔርተኛ በቃ ቲፒካል ባህሪያቸው የተለየ ሀሳብ እስኪያምጡ የው በሆነ ጉዳይ ወይ ብልጽግና ይሏቸዋል፣ ወይ ኦነግ ይሏቸዋል፣ ወይ አገው ሸንጎ ይሏቸዋል፣ ወይ የአፋድ ይሏቸዋል፣ ወይ የዘመነ ካሴ እንትን ይሏቸዋል። ለዚህ ነው ፖለቲካን በሚረዱ ሰዎች ካልተመራ አስቸጋሪ ነው የሚሆነው። ለዚህ ደግሞ ሊቃኖቻችን በእጅጉ ያስፈልጉናል። አንድ ትግል ሊቆቹን የሚበላ ከሆነ ሊቃን ሞተው አልቀው ሊቃን ተሰደው አልቀው አላዋቂዎች ይቀራሉ። አላዋቂዎች ሲቀሩ ደግሞ ሚያዣ መጨበጫ የሌለው ትርምስምሴ የእብድ ሰርግ ነው የሚሆነው። በጣም ሊቃኖች ሲባል እነዚህ ማህበረሰብን ሼፕ ሊያደርጉ የሚችሉ ኢንቴሌክቹዋል ሰዎችን በጣም ማክበር አለባችሁ። ባላንጣ ያንተን ሊቃኖች አጠፋለሁ ካሉ መደንገጥ አለብን። ሊቆች በአዴን ውስጥ ይኑሩ፣ ፋኖ ውስጥ ይኑሩ፣ እነ ፕሮፌሰር ጌታ አስራደ ፕሮፌሰር ናቸው ያልካር ነው የምታወረው፣ እና አስረስ ማረ ዳምጤ የህግ ምሁር ናቸው ያልካር ነው የምታወረው፣ ለትምህርታቸው ክሬዲት እየሰጣር ነው የምታወረው። እስክንድር ነጋ በተለያዩ አጋጣሚዎች የፔን ራይት ያሸነፈ በጣም አንደበቱ የተባ በጣም ሲጽፍ ጎበዝ የሆነ ጋዜጠኛ ነው ያልካር ነው የምታከብረው። አሁን እነዚህ ሊቃኖች ያንተ ትግል የሚያጠፋቸው ከሆነ አንተ መጠርጠር አለብህ። አሁን እየሆነ ያለው ምንድን ነው? የአማራ ትግል የአማራን ምሁራኖች የሚበላና የሚያሳድድ እየሆነ ነው። ይህን ደግሞ ለመከላከል አቁሙ ለማለት አማራ መሆን አይጠበቅብህም። እኔ አማራ መሆን ይጠበቅባል ብዬ አላስብም። ስለዚህ ፖለቲካ ከኤ ተነስተህ ወደ ዜድ እንዴት እንደምደርስ አሳየኝ ነው። እኔ ፖለቲከኛ ሰው ትግልህን ከኤ ተነስተህ ዜድ ጋር እንዴት ነው የምታደርሰው? ኤቢሲዲ ያልክ እኮ የምታልፋቸው መንገዶች አሉ። ፍንትው ያለ ነገር አሳየኝ ነው። ማሳየት ካልቻል ካልገባህም ማለት ነው። ስለዚህ ይሄን ነገር ነው አሁን አድማጭ ተመልካቾች ማወቅ ያለባቸው። የምታደርጉትን ትግል በመንግስትም ወገን ያላችሁ በተቃራኒም ያላችሁ እያደረጋችሁት ያላችሁት ትግል ፖለቲከኛ ያልሆኑ ሰዎች ሊረዱት በሚችሉት መንገድ ነው ማቅረብ ያለባችሁ። ጠዋት የተናገርከው ንግግር በተለይ ፕሪንስፕል ጠዋት ሌላ ከሰዓት ሌላ እራት ላይ ሌላ አይሆንም። 1968 የተመሰረተው ቲፒኤልኤፍ ስሙን እንኳን አልቀይርም። ህዝባዊ ወያኔ ሓርነት ትግራይ የትግራይ ነፃ አውጪ ግንባር ነው የሚል ስልጣን ይዘው እንኳን አልቀይሩም። 1974 የተመሰረተው ኦነግ የመታገያ ፕሪንስፕሎችን አንዳንዶቹን ሞዲፋይ አድርጎ ሊሆን ይችላል እንጂ አልቀየርም። ከዚህ ውጭ የሚታገል ከዚህ ውጭ ትንታኔ የሚሰጥ አንድ የኦነግ አመራር ከመጣ ከኛ ወገን አይደለም ብሎ ለማባረር ይረዳቸዋል። ስለዚህ ማኒፌስቶ ኢዝ ቬሪ ኢምፖርታንት። ማኒፌስቶ ከሌለ እንዴት ነው የምትግባባው? እንዴት ነው ከአንተ ያልሆነውን እንዴት ነው የምትለየው? አልፎ ያጅም ሁሉ ይገባባል። አበበ የተባለው ሰውዬ ይመጣል፣ ማታቀውን ትግል ይናገራል። አየለ የተባለው ሰውዬ ይመጣል፣ ከአማራ በላይ አማራ መስሎ ለመታየት አማራ ከሚታገለው ትግል በተለየ ሁኔታ ለጥጦልህ ከብሔርተኛው በላይ ብሔርተኛ ሆኖ ይጫወትልሃል። ስለዚህ ኢንፍልትሬት አድርገው ሰዎችም ገቡብን እኮ የምትሉት ምንድን ነው? የተጻፈ ነገር ስለሌለ ነው። ቼክሊስት ስለሌላችሁ ማንም ይገባል። አጥር ከሌለ አጀንዳ ከሌለ የተጻፈ ነገር ከሌለ በምንድን ነው ኮንትሮል የምታደርገው? ሰርጎ ገቦችን እና ይሄን ነገርስ እንዴት ነው የምታዩት ነው? ለዛ ነው እኮ ከበደን ጠይቄ አየለን ስጠይቅ የሚዘበራረቅብኝ ለዛ ነው። እና ይሄን ቢያንስ ግልጽ የሆነውን ነገር እንዴት ነው ማስረዳት የምትችሉት? ይሄን እያልን ግን ወገኖቻችን እዛ ምድር ላይ እያለቁ ነው፣ እየሞቱ ነው። እንደ ህዝብ የሐሰት ትርክት ሰለባ ውጤቶች ናቸው።
ሁለት ግለሰብ ስለተሞዳሞድ ከአማራ ህዝብ ላይ የተሰራውን ሸፍጥ መሰረዝ አትችልም። ማንም ስልጣን አይሰጥም። ማንህም የዚህ ስልጣን የለህም አንተ። ለምን እስከ 70 ድረስ 7 ትውልድ አማራ አትሆንም? አማራ ህዝብ ላይ የተሰራውን በደል አንተ ስለበላህ ወይ በባንክ አካውንት ገንዘብ ስላስገቡ ብቻ ኢትስ ኦኬ ለመጣዱ ሲባል አይጧ ትለፍ በሚል ዝም ብለህ ልታልፎ አይገባም። ወንጀል ይዝ ወንጀል የሰሩ ሰዎች ዛሬም ነገም ለፍርድ መቅረብ አለባቸው። ካልሆነ ህዝብን እንደ ሸቀጥ ማየት ሊሆን ይችላልና እርስ በርስ የሚጣርሱ ነገሮች ላይ ይሄ ነገር ወንጀል ህዝብ ላይ ከተሰራ እነዚህ ወንጀለኞች ፍርድ ቤት እስኪቀርቡ ድረስ መስራት አለብኝ። ከነዚህ ሰዎች ጋር መቼም አልሰራም ካልክ ጠንካራ ፕሪንሲፕል ሊሆን ይገባል። ቢያንስ እንኳን ብዬ ነው እኔ ማምኖ እንደዛ ነው። ኦኬ ጌች ገብቷል። የዘሜ ቲም ነው የዘመነ ካሴ ቲም እንደሆነ ምናልባት የሚነግረኝ 6 ደቂቃ አለ ወንድሜ። ከዛ ወደ ሶራ ሄዳለሁ። ቶሎ ቶሎ ለመናገር በመሀል አልተባባችሁ በተነሱ ጉዳዮች ላይ ነካነካ አድርጓቸውና ሰዓቱን ቶሎ ለመጠቀም ከዚህ በኋላ 3 ወይ 2 ዙር ይኖረንና እንዳማረብን እንሰነባበታለን። እስካሁን ስለ ጨዋነታችሁ ከልብ ነው ማመሰግነው። ነገም ከነገ ወዲያም እንዲህ ተገናኘን ነፋሱ የሚያመጣውን ፖለቲካዊ ዜናዎች እንተነትናለን ለማለት ያህል ነው። ጌች ወደ አንተ ልምጣ ወንድሜ። እሺ ቴንኪው ቴዲ አመሰግናለሁ። ለውይይት ሰከን ያለ ውይይት ስለሆነ በመጀመሪያ እኔ ማለት የምፈልገው ከእኔ በፊት አንድ ያወራ ግለሰብ አለና እኔ ከንግግሮች ውስጥ ሙሉ በሙሉ ውሸት የሆኑና አንድ እኔ አማራ ነኝ ከሚል ግለሰብ አይደለም ይቅርና ሰብአዊነት ከሌላቸው ንግግሮች ነው ሲናገር የነበረው። ከተናገራቸው ንግግሮች ውስጥ ቆጣ አድርጌ መናገር የምፈልገው የመጀመሪያው ንግግር 26 መምህራን ተገደሉ የሚለው ይህ ውሸት ነው። ምንም 26 መምህራን አይደለም በደህንነት ሲሰሩ የነበሩ የብልጽግና ስራ አስፈጻሚ የነበሩት እርምጃ እንደተወሰደባቸው በመግለጫ የሚተደገፈ ነው። ይህ ግለሰብ 26 መምህራን ይልና 120 ንጹሃን ግን አንድ ቀን በድሮን ሲረሸኑ ስለነዛ ንጹሃን አንድ ቀን ሲናገር አስበው። አሁን ትግሉ ያለው ከማን ጋር ነው ከተባለ እንደነዚህ ያሉ ግለሰቦች ትግላቸው ከአንድ አካባቢ ትግል ወይም ደግሞ ከአማራ ፋኖ በጎጃም ጋር የሚመስል ትግል ብቻ ይዞ እንደመጣ ነው የምንረዳው። ይሄ እንደነዚህ ያሉ ንግግሮችን ይዘህ እንደ አንድ አማራ አወራለሁ ይሄ ምንም አይነት እንትን የሚል የለም። በጣም ብዙ ስተቶችም ስለሆነ ከዛ በተረፈ አንዱ ፋኖ ስለ አሊያንስ በተነሳ አሊያንስ ጋር የትኛውም የፋኖ አደረጃጀት ከህዋት ጋርም ከኦነግ ጋርም ከኦብነግ ጋርም ከተለያዩ የፋኖ አደረጃጀቶች ጋር እየሰራው ነው የሚል መግለጫ አልሰማንም። ከየትኛውም አሁን ለምሳሌ እኔ የምደግፋቸው 4ቱ የፋኖ አደረጃጀቶች አማራ ፋኖ አንድነት በጎንደር፣ አማራ ፋኖ በሸዋ፣ አማራ ፋኖ በወሎ ቤተ አማራና አማራ ፋኖ በጎጃም ከየትኛውም የትጥቅ ትግል ከየትኛውም አገር ጋር የተለያዩ እንትሮች ጋር አሊያንስ ፈጥሬ እየሰራው ነው ዲል አድርጌያለሁ ተዋይቻለሁ አላለም። ነገር ግን እንደውም ምንድነው በመግለጫ ላይ ሲናገሩ ነበር በአለም ብቸኛው ትግል የፋኖ ትግል ነው። የትኛውንም አይነት እርዳታ ያልተቀበለ በቁመ ጠብቀኝና በክላሽ ጀምሮ ዛሬ በጣም ዘመናዊ የሆነ የቡድን መሳሪያዎችን የያዘ የፋኖ ትግል ነው። የትኛውንም አይነት እርዳታ የትኛውንም አይነት የትጥቅ ትግልም ሆነ የፓርቲ አሊያንስ የሌለበት ይሄንን በግልጽ በመግለጫም ተናግረዋል። በተለያዩ ኢንተርቪዎችም ተናግረዋል። ከየትኛውም አደረጃጀት ጋር በአንድ አሊያንስ አልፈጠርኩም። አሊያንስ ግን ወደፊት ለመፍጠር እንደ አማራ ያስቀመጣቸውን ቀይ መስመር አሁን እዚህ ጋር አንድ ከኔ በፊት ያለው ግለሰብ የተናገረው ንግግር ያለ ቅድመ ሁኔታ ይላል። ያለ ቅድመ ሁኔታ አላለም። ያስረስማረ ንግግር መስማት እንችላለን። የጠበቃ አስረስማረ ንግግር የአማራን ርስት የአማራን ማንነት አንገት የሚያስደፋ ድርድር ወይም ውይይት ከማንም ጋር ልንቀመጥ አንችልም፣ አብረን ልንሰራ አንችልም የሚል ንግግር ነው የተነገረው። በህወሓት በኩል ያለውን ኢንተርቪውም ሰምቻለሁ። ያለ ቅድመ ሁኔታ ሳይሆን ኢቭን የአራቱ አደረጃጀት ስለ ወልቃይት፣ ስለ ራያ፣ ስለ ጠለምት፣ ስለ መተከል ምንድነው የተናገሩት? አፋር የሚባለው የተበተነው ከዛም በዚህም የተጠረቃቀመ ድርጅት አንድ ላይ ያሉት ሌላ ፋኖችን ስም መስጠት ሲፈልጉ ወልቃይትን ሊያስይዙ ነው ሲሉ ከየትኛውም አካል ጋር አብረን እንስራ የሚል አካል ቢኖር ወልቃይትን፣ ራያን፣ ጠለምትን፣ መተከልን ኢንክሉዲንግ አዲስ አበባን ጨምሮ የአማራ ርስት የምንላቸውን አሳልፈን የምንሰጥ እኛ የአባቶቻችን ልጅ አይደለንም ማለት ነው። እኛ አባቶቻችን ልጆች ነን። ርስታችን አሳልፈን አንሰጥም። በርስታችን አንደራደርም፣ በአማራነታችን አንደራደርም። ወልቃይትን አሳልፎ የሚሰጥ አንድም
ስሙን የማይጽፍ ፋኖ እንኳን አሳልፍ ይሰጣሉ የሚል በአራቱ አደረጃጆች ውስጥ አታገኝም። እውነታው ምንድነው? የቀይ መስመር ያስቀምጡታል፣ የቅድመ ሁኔታ ያስቀምጡታል የአራቱ አደረጃጆች ፋኖች። እነዚህ ምንድነው ያስቀምጡ? አብረው ሲገናኙ የትጥቅም ሆነ የተለያዩ ፓርቲዎች በሚቀመጡ ጊዜ የሚያስቀምጡት ቅድመ ሁኔታ ነው የሚሆነው እንጂ ዛሬውኑ ለአንተ በየኢንተርቪው ሊነግርህ አይችልም። ነገር ግን ቀይ መስመር ምንድነው ከተባለ የትኛውም አላያንስ ይሁን ከየትኛውም ጋር አብረ ስራ ወልቃይትን አሳልፈን አልሰጥም፣ ራያን አሳልፈን አልሰጥም፣ መተከልን አሳልፈን አልሰጥም፣ ኢንክሉዲንግ አዲስ አበባን። አሁን እዚህ ጋር እኔ በፊት የተናገረው ንግግር እኮ አዲስ አበባ የአማራ መሆኗን የማያምን አዲስ አበባ የማናት ሲባል አዲስ አበባ የብሔር ብሔረሰቦች ነው። አራቱ አደረጃጆች አዲስ አበባ የአማራ ናት ብሎ ነው የሚያምነው። እዚህ ጋር ፕሮፋይል ያደረገው ከኔ በፊት ያለው ልጅ ፕሮፋይል ያደረገው ግለሰብ አማካሪው ጌታቸው ረዳ ነው። የምስራቅ አፍሪካ አማካሪ ነው ጌታቸው ረዳ። ወልቃይት ምስራቅ አፍሪካ አይደለችም ሊለኝ ነው። ማታ ላይ አብረው ነው የምታያቸው በአንድ አዳራሽ በአንድ ስብሰባ እና አሸተ ደምለ ብልጽግና ሰው ናቸው። አብረው ከማን ጋር ነው የሚውሉት? ከነጌታቸው ረዳ ጋር ነው የሚውሉት። ፕሮፌሰር ክንድዬ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩ ሰዎች የትምህርት ሚኒስትር አማካሪ ናቸው። አሸተ ደምለውን ስለ ትምህርት ቤት የሚያማክሩት ፕሮፌሰር ክንድዬ ናቸው። ያው ክብር ስላላችሁ አንቱ ልበላችሁ ብዬ ነው። ይሄንን ይከደኛል። ስለዚህ ሌላ ጋር አሁን አንደኛ ጥላቻም ትላለ፣ አንድም ይፈሩታል፣ አንድም ይጠሉታል ይባላል። ከማንም ጋር አላያንስ አልፈጠሩም። አላያንስ ሲፈጥሩ ደግሞ አሁን እነዚህ የሚያነሱትን ከበፊት የተናገረውን ንግግር ነው ወልቃይትን ብለው የተለያየ እርሶቻችን አሳልፈን እንደማንሰጥ ከሁለት የሶስት በመግለጫ ወጥተዋል። ከዛ በላይ ምንም ሊልላ አይችልም። ኦኬ። ስለዚህ አንዳንዴ ጥላቻን ብቻ ስለሚመስል እኔ በፊት የተናገረው ልጅ ካሁን በፊትም እንደ ውዳሴ ማርያም ሲደግማ ስለነበረ ነው። ቴንኪው ቴዲ። በነገራችሁ ላይ ትክክለኛ ይሄ ልጅ መሬት ላይ ያሉ ሰዎች የፋኖ ኃይሎች የሚሰጡትን መግለጫ ከስር የሚከታተል የሚያደምጥ ልጅ እንደሆነ ያስታውቃል። በቃ ትክክለኛ የአመራሮቹን ድምፅ የሚያውቅ ልጅ ነው። ትክክለኛ ይሄ የአንድነት ፋኖ ይሄ ጎጃም፣ የሸዋ፣ የወሎ፣ የጎንደር አመራሮች ስፖክስ ፐርሶኖቻቸው በየጊዜው አላያንስ እንፈጥራለን አላሉም። እነሱ ኮሚኒኬሽን ጋፕ ሲኖር እንደዚህ ነው ትግላችሁ። ምንም ሆነ ምን ቢያንስ አመራሮቻችሁ የሚናገሩትን ንግግር ስትናገር ራሱ ቢያንስ መመሳሰል አለበት። ጀነራል ተፈራ ማሞ ናቸው አይደል? እየተገፋን ነው፣ ወደፊት ግን አላያንስ ልንፈጥር እንችላለን በዚሁ ከቀጠልን የሚል ንግግር የተናገሩት እንጂ አላያንስ እንፈጥራለን ያለ ፋኖን ያልሰማው። ተንሸራተህ ገብተህ አላያንስ እንፈጥራለን ኦልሬዲ ጨርሰናል ካልክ ለዛም ትክክለኛ ሰዎች ትግሉን የሚያራምዱ ሰዎች እለት እለት እያነበቡ የሚሉ ሰዎችን ስታስገቡ እንደዚህ ያለ መረጃ ነው የምታደምጡት። እናንተ ግን ለዚህም ልጅ ልክ ነው ትላላችሁ፣ ለከበደም ልክ ነው ትላላችሁ። በሄዳችሁበት እዚህም ልክ እዛም ልክ። እንዴት ናችሁ? ደህና ናችሁ ወይ? ይሄ ሲያደምጥ የሚውል ልጅ ትክክለኛ ነገር የነገራችሁና ኤኒዌይ ሀሳባችሁ ምንም ሆነ ምን አላያንስ በአላያንስ ጉዳይ ላይ ነው አጀንዳው። አላያንስ ብቻም ሳይሆን ቀደም ሲል ያነሷቸው ነገሮች አሉ። እነሱንም እንዴት ታዩታላችሁ የሚል ነው። ህወሓት ሰፋሪዎቻችን ከግዛቶቻችን መውጣት አለባቸው፣ የፕሪቶሪያ ስምምነት ፖይንት ባይ ፖይንት መመለስ አለበት የሚል መግለጫ ወጥቷል። አብኖች ላወጡት መግለጫ የማነ ገብረአብ ስፖክስ ፐርሰን ነው የሻዕቢያ። ይሄ ቀይ መስመር ነው፣ ይሄ ቀይ መስመር ነው፣ ከዚህ በኋላ አንታገስም ብሏል። ምናልባት የፌዴራል መንግስቱ ከሻዕቢያ ጋር ጦርነት ውስጥ ሊገባ ይችላል። ቲፒኤልኤፎችም ቀይ መስመራችን እየተጣሰ ነው ብሏል። ስለዚህ ስንት አይነት ጦርነት ነው የሚሆነው? አሁን ከሆነ ስንት አይነት ጦርነት ነው የሚሆነው ኢትዮጵያ ውስጥ የሚፈጠረው? ይህንስ ነገር እንዴት ነው የምታዩት? ፋኖ የተዋጋ ነው፣ ኦነግ እዛ ጋ አለ፣ ቲፒኤልኤፍ እያሟሟቀ ነው፣ ሻዕቢያ እዛ ጋ ወታደሮችን አሰብ አካባቢ ላይ እያንዣበበ ነው። እንዲሁም ደግሞ ለሻዕቢያ ቅርብ የሆኑ ሚዲያዎች የሚናገሩትን መግለጫ እያነበባችሁ ነው። ለቲፒኤልኤፎች መሳሪያ እንዲያስገቡ የምጽዋን ወደብ እንደፈጠሩ የሚያሳብቁ መረጃዎችን እያወጡ ነው። ግብፅ፣ ሱዳን፣ ጅቡቲ፣ ሶማሊያ ጋር አፍንጫችን ስር ነው ያለችው። በዋነኛነት እርዳታ የምታቀርበው ቻካል ናት ነው የሚባለው። ጠቅላይ ሚኒስትሩ የተናገረውን ነገር አስደምጫችኋለሁ። እነዚህ ሁሉ ስታዩ ምንድን ነው የሚሆነው? እንዴት ያለ ጦርነት ነው የሚሆነው? ድብልቅልቅ ወጣ ለመተንተንም አስቸጋሪ የሆነ ነገር ነው የሚሆንባችሁ ወይስ እንዴት ነው? ወይስ እንደው ዝም ብሎ ጦርነቱ እንዲሁ ዝም ብሎ ለወሬ ብቻ ነው እንጂ የሚደረግ ነገር አይደለም፣ ዝም ብሎ የቃላት ጦርነት ነው የምትሉት? እንዴት ነው የምታዩት?
እሱን ወደ እናንተ የግድ መተንተንም ስላለባቸው የእናንተ ብቻም ሳይሆን የቀጠናውን ፖለቲካ የሌሎችንም ፖለቲካዎች ጉዳዮች መተንተን አለባቸው ለማለት ያለው አይ ቲንክ በቀጣይ ትነኳቸዋላችሁ ተስፋ አድርጋለሁ። እኔ መሀል አልገባባችሁ ጽድት ያለ ንግግር እንድትናገሩ ደቂቃውን 6 ደቂቃ ላድርግና በዛ እንጀምራለን። ሶራ ወደ አንተ ልምጣ ወንድሜ። ሌሎቻችሁ ታፕ አድርጉ ፕሊዝ። እሺ አመሰግናለሁ። እንዲህ ላድርገው። ኦኬ ታፕ አድርጉ። ምናልባት ለቲክቶክ አዲስ የሆናችሁ ሰዎች ታፕ የምታደርጉት የሚናገሩት ንግግር በጥራት እንዲደርስ ነው። እሺ አመሰግናለሁ። በጣታችሁ ታፕ አድርጉ ፕሊዝ። እሺ ሶራ ወደ አንተ ልምጣ ወንድሜ። አመሰግናለሁ ቴዲ። አሁን እንግዲህ ቅድም የሰማናቸው ሰዎች አሉ። አሁን በጌች እና በኤዩ መካከል አንድ አስተሳሰብ ላይ ያሉ ሰዎች ግን ሀሳባቸው ሰማይና ምድር የሆነ ነገር ነው። ይሄ ነው እንግዲህ ትግል ውስጥ ያለው ነገር ማለት ነው። በስሜትና ያለ ዓላማ የሚደረግ ነገር መሆኑን የምታውቀው በእንደዚህ አይነት ነገር ነው። አሁን ለምሳሌ ኤዩ የተናገራቸው ነገሮች ማንኛውም ሰው ብልጽግና እንኳን መደገፍ አይችልም የሚል ነው። እንግዲህ ይሄ እንግዲህ አሁን ወጣቶች በዚህ ዘመን ያለን ልጆች ወይም ሰዎች ሆነን በሀሳብ ልዩነትን በንግግር መፍታት የማንችል ሰዎች መሆኑን ነው የሚያሳየው። ማንኛውም ሰው ለምሳሌ ዛሬ እኮ ብልጽግናን የሚቃወሙት በአብዛኛው ሰዎች ትናንት የብልጽግና ደጋፊ ነበሩ፣ የአብይ አህመድ ደጋፊ ነበሩ። ሀሳቡ አልተመቻቸውም፣ ቀየሩ፣ ተቃዋሚ ሆኑ። ፋኖ ውስጥም እንደዚ አይነት ሰዎች እኮ አሉ። ትናንት ፋኖ የነበረ ሰው ዛሬ ብልጽግና ሊሆን ይችላል፣ ሀሳቡ ካልተመቸው ማለት ነው። ሀሳብ ትሸጣለህ፣ ሀሳብ ይገዛል። በቃ የሀሳብ ልዩነትን ግን እንዴት ነው የምናስተናግደው? ይሄ ባህል የለንም። በቃ ይሄ ነው ችግሩ። በቃ የሀሳብ ልዩነትን ማንኛውም ሰው ምንም ነገር መደገፍ ይችላል። ግን ሀሳቡን እንዴት አድርጌ ላሳምነው፣ ይሄን ነገር እንዴት ብዬ ልስጠው፣ ያኛው ሰው እንዴት ሀሳቡን ያዛልኛል የሚለው ነገር ላይ ነው አስተሳሰብ መፈጠር ያለበት። አዲስ ያልከው ቅድም አዲስ አስተሳሰብ እኛ መፍጠር አለብን የሚባለው ነገር እኮ ይሄ ነው። ሰዎች ሀሳባቸውን ነው መከራከር ያለብን እንጂ እኛ ሰውዬ ህወሓትን ደግፈው እገድለዋለሁ፣ ብልጽግና እንደግፋል እገድለዋለሁ። ዛሬ የወረዳ የዞን የክልል አስተዳደር አመራሮች እኮ ሲገደሉ አማራ ክልል ላይ ነገ እኮ ቢባል እንኳን ፋኖ ስልጣን ቢይዝ የፖለቲካ ልምድ ያላቸው ሰዎችን እያጣ ነው ማለት እኮ ነው። የአመራር ልምድ ያላቸውን ሰዎች ያጣል ማለት እኮ ነው። የአመራር ልምድ ያለውን ሰው እየገደልክ እንዴት ነው የሚሆነው? እና ትናንት ዛሬ እኮ ብልጽግና 87% እኮ ትናንት ኢህአዴግ የነበረ ሰው ሁሉንም ቢያጠፋቸው እኮ ኖሮ እኮ ዛሬ አመራር ላይ እኮ ክፍተት ሊፈጠር ይችል ነበር። ልምዱ ያስፈልጋል እኮ የአመራር ልምዱ። ብልጽግናው ስለሆነ እኮ አይደለም። ብልጽግና ውስጥ ሆነ እኮ ለምሳሌ ፋኖን ሀሳብ የሚደግፍ ሰው ሊኖር ይችላል። ግን ያኛውን በስመ ብልጽግና ግን ብትገድለው ትርጉም የለውም። ነገ የሚጠቅሙ ሰዎች ናቸው፣ ለአማራም ለህዝብ ለሌላም ለኢትዮጵያ የሚጠቅሙ ሰዎች ናቸው። አንተም ነገ እነሱን ስልጣን ስትይዝ ይዛቸው የምትቀጥላቸው ሰዎች ሊሆን ይችላሉ። እነዚህ ሰዎችን ማጥፋት ትርጉም የለውም የሚለው ነገር ነው እኔም የሚያየው ማለት ነው ስለ ፋኖ ትግል። ሌላው አብን መግለጫ ምናምን ያልከው ነገር ላይ የአብን መግለጫ ለምሳሌ የኤርትራ ሉዓላዊነት ምናምን የሚለው ነገር ኦልሬዲ ሀገር ነች፣ ሀገር ሉዓላዊነት መንካት ሌላ ነገር ነው። ግን አሰብ ጉዳይ ላይ በህጋዊ መንገድ አይደለም ሄደችው የሚለው ነገር በጣም ብዙ ሰፊ ክርክር የሚያስኬድና ብዙ ህጋዊ ነገሮችን አቅርቦ መከራከር ይቻላል። ኢንተርናሽናል ሎ ያጠኑ ሰዎች በኢንተርናሽናል ደረጃ የሚሰሩ ኢትዮጵያውያኖች ይህንን ነገር አጠናክረው የአሰብን ነገር ማቅረባችን ትክክል ነው። ሁለተኛ ደግሞ አሁን እንግዲህ ኢትዮጵያ ውስጥ እንዳልከው ቅድም የሆነ ለምሳሌ አብን እንደዚህ አይነት ሀሳብ ለመንግስት የሚደግፍ የሚመስል ሀሳብ ሲያቀርብ መሳቢያቸው ውስጥ ታርጋ ያላቸው ሰዎች አሉ። ያወጡና ይለጥፉላል ብልጽግና ብለው ማለት ነው። በቃ የብልጽግና ሀሳብ ነው ይላል። ይሄ እኮ ሀሳቡ ምንድነው ብሎ እንኳን ሳይሰማ ሰዎች ታርጋ ይለጥፉላል ሰዎች ነው። ምንድነው ሀሳቡ? አብን ያነሳው አሰብ የሄደችበት አካሄድ ትክክለኛ አልነበረም። ይህንን የሚከራከር የሚክድ ሰው አለ? ሀሳቡ ትክክል ነው። በቃ ዛሰ ፖይንት። በዛ ላይ ነው መከራከር ያለብን። የብልጽግና ነው ብሎ ታርጋ መለጠፍ ላይ የሚሄድ ግን በጣም አስቸጋሪ ነገር ነው። የአብን የሚሄድበት ነገር ትክክለኛ አካሄድ ነው። በቃ ይሄ በዚህ ሀሳብ ላይ እኔ እስማማለሁ፣ በግል ይደግፋል። ለምን ለኢትዮጵያ በጣም ትልቅ ህዝብ ሆና አብን ያወጣው መግለጫ ላይ ሉዓላዊ ሀገር ናት ኤርትራ ሀገር የምትባለው እያለ እያጥላላ ነው ያወጣው። የሀገርነት እውቅና ላይ ራሱ ኩዌሽን ማርክ አለኝ ያለው ይህን መግለጫ ትክክል። አሁን እኮ ይህን ነው የምልህ እኔ አሁን በሀገር ሉዓላዊነት ላይ ተቃውሟለኝ። አሁን እሱን ነው የምልህ። አገር ሉዓላዊ አገር ነች ኤርትራ። ይህን ምንም ማድረግ አንችልም፣ ወደድንም ጠላንም ማለት ነው። እኔ የምቃወመው ከመግለጫ ውስጥ ከምደግፈው
አሰብ የሄደችበት መንገድ ግን ህጋዊ አይደለም የሚለውን ፓርት ነው። ይህንን ነው የምልህ። ሀሳብ እንከራከር ማለት እንደዚህ ነው። ስለ ኤርትራ ሉዓላዊነት ያለው ነገር ትክክለኛ ነገር አይደለም። ሀገር ነች፣ ሉዓላዊ ሀገር ነች። ላለፉት 30 ዓመታት ሀገር ሆነ ቀጥላለች። በ30 ዓመት ውስጥ እኮ የተፈጠረ ኤርትራዊ ትውልድ ኢትዮጵያ ጋር ሀገር እንደነበር ራሱ የማያውቅ ሰው እኮ ነው። እኔ አሁን አላውቅም። ለምሳሌ ኢትዮጵያና ኤርትራ አንድ ሀገር ሆኖ አይደለም የተፈጠርኩት እኔ። ያንን ነገር ስሜቱ ላይ ገባኝ ይችላል። ለምሳሌ አሁን ኤርትራ የኛ እንትን ነች ምናምን ብትለኝ በታሪክ አንብበን ምናምን ልንረዳ እንችላለን። አሁን ስለ አሰብ ግን ለምሳሌ ሄደችበት ፕሮሰስ እኔ ራሱ ባላውቀውም እንትን ባልልም ግን ባየሁት ባነበብኩት ነገር ግን የሚያቃጥለ ነገር አለ። በሆነ በተራ ስምምነት የተደረገ ነገር ስለሆነ ማለት ነው። ያንን እደግፋለሁ። ይህን ግን ማለት ወይ የብልጽግና ደጋፊነት ወይም ለብልጽግና ነው የሚያደላው አብን ማለት አይደለም። እኛ ሀገር ላይ የተለመደው ፖለቲካ ለምሳሌ ደርግም ስልጣን ሲመጣ 60 ሚኒስትርን ሰብስቦ መግደል፣ ኢህአዴግም ሲመጣ ከኦነግ ጋር አብሮ የነበሩትን አጥፍቶ የራሱን ስልጣን ማደራጀት፣ የተለመደው አመጣጣችን እንደዚህ ስለሆነ አብሮ መስራትና በሚያስማሙ ነገሮች ላይ በጋራ መስራትን ልምምድ የለንም እኛ። አሁን ለምሳሌ ጌታቸው ረዳ፣ ዶክተር ብርሃኑን፣ በለጠ ሞላን እና አብይ አህመድን በአንድ ካቢኔ ውስጥ ማየት ትልቅ ፕሮግረስ ነው። በቃ እንደ ኢትዮጵያ ፖለቲካ ማለት ነው ፕሮሰሱ ማለት ነው። እነዚህ ሰዎች ትናንት አይን ላይ ላይታዩ የሚፈልጉ ሰዎች የነበሩ ሰዎች ናቸው። ግን ዛሬ በአንድ ላይ ሆነው ለጋራ አጀንዳ ለሆነ ለሚያስማማ ሀገር ለምትባል ነገር እየሰሩ ይህንን ልምምር እኛ መደገፍ አለብን። ግዴታ ብልጽግና ኦራብን ወይም ኢዜማ ምናምን መሆን እኮ የለብን። ይህን ልምምር ነው ማምጣት ያለብን ማለት ነው። ፋኖ እኮ ነገ መንግስት ይሆናል እኮ ሊሆን ይችላል አይደል? ብልጽግና የሚባል ነገር ሁሉ ሊያጠፉት ነው። ነገ አዲስ አበባ ቢገቡ ነገ አንተ የብልጽግና ደጋፊ ነው እየተባለ ቤት ለቤት ሊገደል ነው ህዝቡ። ይሄ ነው የሚያስኬደው። ከዚህ ሳይክል እንዴት ነው የምንወጣው? ከዚህ አዙሪት ውስጥ ኢትዮጵያ ባለፉት 300-400 ዓመታት የመጣችበት ሳይክል ውስጥ እኛም እንደግመዋለን እንደገና ማለት ነው። ከዚህ ሀሳብ እንውጣ ነው የምለው። አመሰግናለሁ። የሚቀጥለው እመጣለሁ። ቴንክ ዩ ሶራ። ወደ ትንሣኤ እመጣለሁ። ብሔር ብሔረሰቦች በተለይም ደግሞ በዋነኛነት የኔ ብሔር ተወላጆች የሆናችሁ የማንኪያ ነገዶች ታፕታፕ አርጉ ፕሊዝ። የሚያወሩት ወሬ ወደ እናንተ እንዲደርስ ማለት ነው። በማንነት ምክንያት ጥቃት እየደረሰብኝ ነው። እዚህ ሶሻል ሚዲያ ላይ በጣም መገለልና መድሮ እየደረሰብኝ ነው እና በተለይ የማንኪያ ነገዶች ካላችሁ ለማይቀረው ትግል ተዘጋጁ። ታፕታፕ አርጉ። ከዚህ ይጀምራል ትግል። አንድነታችንን ማስመስከር አለብን ለማለት ያህል ነው። ትንሣኤ ወደ አንተ ልምጣ። ትንሣኤ ቴዲ ኦኬ፣ እሰማለሁ አይደለ? ትሰማለህ። ኦኬ ታንክስ። የፋኖን ትግል በተመለከተ እንዳጠቃላይ ይሄ አሊያንስ ምናምን የሚለውም ነገር ዋና ሶሉሽኑ ምንድነው? ኢንተርናል ዩኒቲ ነው። ኢንተርናል ዩኒቲ ካለ ጀስት ባይትሰልፍ የሆነ ፖዚቲቭ አውትከም ይዞ ይመጣል። እጅ ጠምዝዘህ የፖለቲካል ኢንትረስቶችንም ማስፈጸም ሊሆን ይችላል። ኦር ደግሞ ስትሮንግ ስትሆን ሌሎችን አትራክት ታደርጋለህ ባይትሰልፍ። ይሄ ላይክ ቤዚክ ፕሪንሲፕል ነው። ዝም ብሎ አንድ ግለሰብ እንኳ ዊክ የሆነ ግለሰብ ሌሎችን አትራክት የማድረግ ቴንደንሲ የለውም። የሆነ ሲኖርህ ምን ሲልህ ምናምን ነው ሌላን ሰውን አትራክት የምታደርገው። ኢንተርናል ዩኒቲ ኢዝ ቨሪ ኢምፖርታንት። በዛ ሂደት ይሄ አላያንስ ምናምን ፈጥረህ ልታመጣ የሚችለውን ግሩፕ ኮምፐንሴት ማድረግ ትችላለህ። ፈርስት ስቴፕ እዛ ላይ ነው መሰራት ያለበት። ያን እንዴት ታመጣለህ? ክሊር የሆነ ሮድማፕ ኖሮህ ዌል ስትራክቸርድ የሆነ ነገር ኖሮህ ላይክ ሴንትራላይዝድ ሊደርሺፕ ኢንተረስቶችን በሚገባ አርቲኩሌትድ ያደረገ ሮድማፕ ሲኖርህ ወዲያ እንዲህ ትመጣለህ። ቢኮዝ እንደዚህ አይነት ነገር ሲኖርህ አሁን ችግሩ ምንድን ነው? ላይክ ተራ ቢዝነስ ራሱ ባይዘዌ ተራ ቬሪ ስሞል ቢዝነስ ፕላን ያስፈልገዋል። አለ ቢዝነስ ፕላን ስሞል ቢዝነስ አትጀምርም። እንዴት ትርፋማ እንደምትሆን፣ ጥሬ ዕቃ ከማን እንደምታመጣ፣ ያመረትከውን ምርት ለማን እንደምትሸጠው ትስስር ፈጥረህ ምናምን ስትራቴጂ እንትን ብለህ ነው ስሞል ቢዝነስ እንኳን ስትጀምር አይደለም ትልቅ የሆነን የህዝብን ትግል እና ኢቨንቹዋሊ ሀገር የመምራት አስፓሬሽን ኖሮህ ቀርቶ ማለት ነው። ክላሪቲ ያለው ሮድማፕ ያስፈልጋል። በስሩ ብዙ ዲፓርትመንት ያለው የፋይናንስ ጉዳይን ማኔጅ የሚያደርግ፣ የሊደርሺፕ ጉዳይ ማኔጅ የሚያደርግ፣ የጥናትና ምርምር ያለበት ምናምን ሶመኒ ዲፓርትመንትስ ያሉት በውስጡ ዌል ስትራክቸርድ የሆነ እንትን ሊኖረው ይገባል።
አደረጃጀት ሊኖረው ይገባል። እንደዛ ሲሆን ማንም እንደፈለገ እጁን አይከትበትም። የተለያዩ ኢንተረስት ያላቸው አካላቶች እጃቸውን ከተው ሂሬን ዲዛይር አይሉም። አሁን ሰው አንዱ ሲፈልግ ከዚህ ጋር ላይክ ይሄ አምቢጌስ የሆኑ ነገሮች ሪሌትድ ቱ አላያንስ ሊሆን ይችላል፣ ከመደራደር ጋር ተያይዘው ሊሆን ይችላል። በተለያዩ ጉዳዮች ላይ ሁሉም በፈለገው መልኩ የፈለገውን አስተያየት የሚሰጥበት ምክንያት እንደዚህ አይነት ነገር ስለሌለ ነው። እንደዚህ አይነት ነገር ሲኖር ይሄ እኛ ከኛ አመለካከት ውጭ ነው ምናምን ብለህ እንትን ለማድረግም ያመቻል ማለት ነው። ስፔሲፊካሊ ስፒኪንግ ኦፍ አላያንስ እና በተለይ ከህወሓት ጋር ተያይዞ ያለው ነገር በመሰረቱ በመርህ ደረጃ አላያንስ ክፍት መሆን በጣም ፖዚቲቭ ነገር ነው። ከኢንተረስት ጋር ማች ከሚያደርግ ድርጅት ጋር ሞዴሬት ከሆነ ድርጅት ጋር ከየትኛውም አካባቢ ጋር አላያንስ ለመፍጠር ክፍት መሆንህ በጣም የሚበረታታ ነገር ነው። ነገር ግን ቀይ መስመሮች ሊኖሩ ይገባቸዋል ብዬ አስባለሁ። ከቲፒኤልኤፍ ጋር በተያያዘ ከአማራ ኢንተረስት ጋር ኮንትራዲክት የሚያደርግ ኢንተረስት ያለው ግሩፕ ነው። ላይክ ኤክስ እና ኔጌቲቭ ኤክስን ብደምረው 0 ነው የሚሆነው። ዌር ኤክስ ሪፕሬዘንትስ አማራ ኢንተረስት ኤክስን ኤግዛክትሊ ከኤክስ ጋር ኮንትራዲክት የሚያደርግ ኔጌቲቭ ኤክስ ሲደምርበት ሪዛልቱ 0 ነው። በ0 ነው የምትወጣው። ቢኮዝ ቲፒኤልኤፍ ያለው ኢንተረስት ቶታሊ በሁሉም ረገድ በሚባል ደረጃ አማራ አለይ ከሚላቸው ጥያቄዎች ጋር ኮንትራዲክት የሚያደርግ ነው። ህገ መንግስት በእኔ መቃብር ላይ ነው የሚቀየረው ነው የሚልህ። የሚያነሳቸው የወሰን ጥያቄዎች አሉ። ኦብቪየስሊ የቲፒኤልኤፍ አልፋና ኦሜጋ ጥያቄ በዋናነት የትግራይ ሉዓላዊ ግዛቶች ብሎ የሚያስቀምጣቸው አካላቶች አሉ። ወልቃይት፣ ራያ ምናምን ምንድነው? እኔ አይ ዶንት ቲንክ ቲፒኤልኤፍ 4 ኪሎ መጥቶ ድጋሚ መንግስት የመሆን ያን ያህል ኢንተረስት አለው ብዬም አላስብም። እንደዚህ አይነት ኢንተረስት ካለውም ምናልባት የመጨረሻ ፕራዮሪቲው ነው ይሆናል ብዬ የማስበው። የመጀመሪያ ፕራዮሪቲው በመጀመሪያ ደረጃ ወልቃይት፣ ራያ ይሄ የግዛት ብሎ የሚያነሳቸውን ጥያቄዎች በእጁ ማስገባት ነው። ከዛ በኋላ ሜቢ ሪፈረንደም በአንቀጽ 39 መሰረት ሊጠይቅ ይችላል። ኦር ቅድም እንዳልኩት 4 ኪሎን በመጨረሻ ፕራዮሪቲ ሊስት ውስጥ ሊያስቀምጠው ይችላል ብዬ አስባለሁኝ። ይህን ዓላማ ለማስቀመጥ 2 አፕሮች ነው የሚጠቀመው። 2 ካርድ ያለው ባይዘጎይ አንድ መንግስትን ነው የሚጠቀመው። 2 ያ ካልተሳካለት የኃይል አማራጭን ነው ለመጠቀም የሚፈልገው። መንግስትን ለመጠቀም ኦልሬዲ ፓወር ላይ ያሉ አካላቶች አሉት። ፕሪቶሪያ ስምምነት ብሎ የሚያነሳው ነገር አለ። በፕሪቶሪያ ስምምነት በኩል በህገ መንግስት በኩል በሰላማዊ መንገድ እነዚህ ግዛቶች እንዲመለሱ ይወተውታል። እነዚህ ነገሮች የሚመለሱ ቢሆን ካሁን ቀደም መመለስ ይችሉ ነበረ። የሚመለሱበት አማራጭ በኃይል አማራጭ ነው የሚሉም አካላቶች አሉ። አንዴ ቃለ ኦኬ የኃይል አማራጭ ስትጠቀም ማድረግ ያለብህ ነገር ምንድነው? በመጀመሪያ አላይድ ሆነው በአንድ ሆነው ዲፌንድ ሊያደርጉ የሚችሉትን አካላቶች መበታተን ነው። በዚህ ረገድ ሻቢያን የያዘ ይመስለኛል። አትሊስት ኒውትራል እንዲሆን ሰፖርት እንዲያደርገው። በሁለተኛ ደረጃ ፋኖ ነው። ፋኖ ወይ ኒውትራል እንዲሆን ወይ ደግሞ አላይ እንዲያደርግለት። አላያንስ ከፈጠረ ማን ይቀረዋል? እዛ ጋር ያለው የተከዜ ዘብ እና የገቨርንመንት ፎርሶች። እነዛንም በተለያየ ኮንስፓይሬሲ መበታተን ከቻልክ ፍሪ ኤሪያ ይፈጠርልሃል። ይህን ነው የሚፈልገው። በዚህ ወጥመድ ውስጥ የሚገባ የፋኖ ትግል ካለ ኢትስ ኮምፕሊትሊ ሮንግ። ቀይ መስመር ነው መሆን ያለበት ብዬ አስባለሁ። ቢኮዝ ላይክ ክሊር የሆነ ኢንተረስት ነው ያለው በዚህ ጉዳይ ላይ እና ኢቭን ኢን ዘ ፕሮሰስ ኦፍ አላያንስ ማትረፍ የሚችል ድርጅት ነው ማለት ይህ አጀንዳ በመነሳቱ ብቻ ልዩነት ፈጥሮ ሰሞኑን የሆነውን የምናየው ነው። ስለዚህ ኢን ዘ ፕሮሰስ ኦፍ ላይክ ዘ ዲስኮርስ በመነሳቱ ብቻ ራሱ የፈጠረው ክፍፍል ኔጌቲቭ ኮንሲኩዌንስ አለው ትግሉ ላይ ማለት ፈልጋለሁ። ታንክ ዩ ሶ ማች ቴዲ። አንድ ነገር ሁላችሁንም ማወቅ ያለብን ነገር ከሁላችሁም ሊቃኖች የተናገሩትን ንግግሮች እየጠቀስኩ ልናገር። ከየት አመጣ እንዳትሉኝ። ጀነራል ዮሐንስ ገብረ መስቀል የቀድሞ ጀነራል ናቸው፣ ተዋጊ ናቸው። በቅርቡ በሰጡት ኢንተርቪው ደርግ የቀይ ኮከብ ዘመቻ ላይ ሻዕቢያዎችን ሳህል በረሃ በወረዱበት ሰዓት ክፉኛ እየደቆሳቸው እያለ ደርሶ ያስጣላቸው አቦይ ስብሃት የመለመላቸው የትግራይ ወጣቶች ናቸው። ሁልጊዜ ከዛ ጊዜ ጀምሮ ሻዕቢያዎች
የትግራይ ወጣቶችን እንደ ካቫለሪ ነው የሚወት ኢንፋንትሪ እንደ እግረኛ ወታደር ነው የሚያዩት። አደጋ ውስጥ በገቡ ቁጥር እነሱን ለመማገድ ይጠቀሙባቸዋል ብሎ ነው የተናገረው። በሌላ አባባል ቲፒኤልኤፍ የሻዕቢያ ጁኒየር ፓርትነር ነው ማለት ነው። ዋነኛ ቁልፉ ሻዕቢያ ነው። ሻዕቢያን እንደፈለጉ የሚዘውሩት ግብጾች ናቸው ማለት ነው። በተዋረድ ደግሞ ስትመጣ አሁን አላያንስ እንፈጥራለን የሚል ነገር እንኳን ካለ ከቲፒኤልኤፍ ባህሪ በመነሳት ኬሪያ ኢብራሂም በቅርቡ ምንድን ነው የተናገረችው? እሱን አድምጣችሁ ከሆነ ዛሬ እኮ አላያንስ እንፍጠር ኑ አግዙን የምንላቸው ማገዶ ልናረጋቸው ነው። ትላንት ስናሰቃያቸው የነበሩትን ነው፣ መከራቸውን ስናበላ የነበሩትን ነው ዛሬ መተን አላያንስ እንፍጠር ምንላቸው ብላለች ቃል በቃል። ጌታቸው ረዳም ይህን ደግሞታል። ቲፒኤልኤፍ ከተቻለ ፌዴራል መንግስቱን መቆጣጠር ነው። ከደቡብና ከሰሜንምና ቲፒኤልኤፍ በተአምር የበላይ ሆኖ ወይም ደግሞ ያንተ አዛዥ ሆኖ የእሱ ተላላኪ የእሱ ጉዳይ አስፈጻሚ ነው እንጂ የሚያደርግ የተለየ ሀሳብ ብታመጣ እንኳን አይቀበልም የሚል ንግግር ተናግሯል። ስለዚህ ከዚህ ንግግር በመነሳት ከላይ ግብፅ አለ፣ ሻዕቢያ የቲፒኤልኤፍ አለቃ ነው። ቲፒኤልኤፍ ከፋኖ ጋር ፋክሽን ከፈጠረው ከሁሉም ጋር እያልኩኝ አይደለም፣ አላያንስም ይፈጥራሉ እያልኩኝ አይደለም። አመራሮቻቸውን ቅድም ጌች ሲናገር እንደሰማችሁት አንዱም አመራር አላያንስ እንፈጥራለን ብሎ ቃል በቃል የተናገረውን ንግግር እኔ አልሰማሁም። ነገር ግን ደጋፊዎቹ ይህን ካሉ የሻዕቢያ አለቃ ቲፒኤልኤፍ ነው፣ የቲፒኤልኤፍ አለቃ ሻዕቢያ ነው የሚሆነው። የፋኖ አለቃ የአንደኛው ፋክሽን የፈጠረው ማለት ነው ቲፒኤልኤፍ ነው የሚሆነው ማለት ነው። ስለዚህ ጉዳይ አስፈጻሚ ከመሆን ወይም ደግሞ እንደ ማገዶ ሊጠቀም ካልሆነ በስተቀር ከቲፒኤልኤፍ ጋር ልትተማመንበት የምትችልበት ምንም አይነት ግራውንድ እንደሌለ ሊቃኖች ይናገራሉ ማለት ነው። ሌላኛው አንዱዓለም ጎሳ ታውቁታላችሁ አይደለም? ባህር ዳር የተገደለው ኢትዮጵያ ውስጥ አሉ የሚባሉ እንደ አይናችን ብሌን ልንጠብቃቸው የሚገቡ ሰርጂኖች ሰብ ስፔሻሊ ታውቁታላችሁ? አንዱዓለም ጎሳ በቅርብ የተገደለው የአንዱዓለም ጎሳ ሞት ነው። አንዱዓለም የአባቱ ስም ሌላ መሰለኝ። አንዱዓለም ጎሳ ሌላ ነው ዘፋኙ መሰለኝ። አንዱዓለም ዳኘ ነው። አንዱዓለም ዳኘ ሶሪ፣ አንዱዓለም ዳኘ ዶክተር አንዱዓለም ዳኘ የእሱ ሞት አሁን የማን ሞት ነው የሚባለው? የአማራ ህዝብ ሞት ነው? የአማራ ብቻ ሞት ነው? የአንዱዓለም ዳኘ ሞት፣ የዶክተር አንዱዓለም ዳኘ ሞት። ሊቃኖች ከየትኛውም ብሔር ይወለዱ ከየትኛውም ምሁራኖች በኤኒኮስ ጥበቃ ያስፈልጋቸዋል። አለስ ይሄ ሚስማር ዝራ እያለ የሚናገር እንደ ዶክተር ብርሃነ መስቀል አበበሰኝ አይነት ከሆነ እንዲህ አይነት ዶክተር ከእንደዚህ አይነት ዶክተር ልም ያለ ደደብ ይሻላል። እውነት ለመናገር አንዳንድ ምሁራኖች በምሁራን ስም ያልተማሩ ሰዎች ማስቡት የሚያስቡ አሉ። በተረፈ ግን ምሁራኖች ጥበቃ ያስፈልጋቸዋል ብዬ አስባለሁ። ሊቃኖች ማህበረሰብን ሼፕ የሚያደርጉ ናቸው። ማንኛውም አይነት ዘመቻ፣ ማንኛውም አይነት ጥቃት ምሁራኖችን የሚያጠቃ ሲሆን ይሄ አስፈሪ ነው። አማራ ክልል 7 ሚሊዮን ህፃናቶች ትምህርት ቤት አልሄዱም ከተባለ ከዚህ ቀደም በተደጋጋሚ በዓለም አቀፍም በአገር አቀፍም ደረጃ በጣም ቤስት የሚባሉ ምሁራኖችን ያወጣ የነበረ ክልል 7 ሚሊዮን ህፃናቶች ትምህርት ቤት አልሄዱም ሲባል ሁላችንም ማዘን አለብን። በማትሪክ በለው በኤሌመንተሪ ደረጃ በለው በኮምፒቲሽን ውስጥ በጣም ቶፕ ተማሪዎችን የሚያፈራ ክልል ነው። በነገራችን ላይ አማራ ህዝብ ሁሉም ብሔር ብሔረሰብ ውስጥ ጎበዞች አሉ። እነዚህ ህፃናቶች ዛሬ ትምህርት ቤት አልሄዱም ሲባል ከ7 ከ6 ዓመት በኋላ ኢማጂን የሚፈጠረውን ትውልድ ይህን ለማውገዝ አማራ መሆን አይጠበቅብህም። ህፃናት ትምህርት ቤት አልሄዱም ሲባል መደንገጥ አለብህ። ትግልህ ህፃናቶችን ከትምህርት ቤት ለማስቀረት መሆን የለበትም። ትግልህ ምሁራንን ለመጨረስ መሆን የለበትም። እነዚህን ነገሮች ከነዚህ ነገሮች ውጭ የምታደርገው አላያንስ ቀደም ሲል የሌሎች ሊቃኖች የተናገሩትን አንዳንድ ሊቃኖች ጌታቸው ረዳን በአንድ ወቅት የተናገረው በእርግጥ አለ። ሊቃኖቻችሁ የገቡበት ገብተን እንጨርሳቸዋለን አለ። ሊቅ ላይ ነው የሚመጣው። ስለዚህ ሊቅ ከተመታ መንጋው ይበተናል፣ መሪው ከተመታ የሚባል ነገር አለ። ሊቃንን የሚመታ ትግል ከሆነ መጠንቀቅ አለብን። ጥይት እንደ ሳተው ነው የምትደናበረው። መያዣ መጨበጫ የሌለው ንግግር ውስጥ ነው የሚከቱ፣ ቋንቋውን ነው የሚደበላለቁ እና ይሄን ነገሮች እንዴት አስታርቃችሁ ነው አላያንስ የምትፈጥሩት? እንደ ወደፊትም ከታሰበ ነው። በእርግጥ እንዳልኳችሁ አላያንስ እንፈጥራለን የሚል ንግግር ሲናገሩ ያልሰማው ጌች የተናገረውን ሰምታችኋል። ግን ሚሆን ከሆነ እንኳን እነዚህን ነገሮች ማስታረቅ ግድ ይላል ነው እያልኩ ያሉት። በተረፈ ሳትነካቸው ማለፍ የማይገቧቸው ነገሮች አሁንም በአማራ ጉዳይ ላይ በብዛት በፋኖ ጉዳይ ላይ ደቂቃውን እየጨረሳችሁ ስለሆነ
የኤርትራና አሁን የመንግስትን እንካ ሰላምታ እንዴት ታዩታላችሁ የሚለውንም እሱንም እንድትነኩትና የአፈሳውንም ጉዳይ ድምፅ ሆነን ስላሉ በተቻለ መጠን ቢያንስ ዜጎቻችን የታፈሱ ነው፣ ወጣቶች የታፈሱ ነው የሚሉ ድምፆች በውስጥ መስመር በስፋት ስለሚደርሱኝ በተለይ እናንተ የአፈሳውን ጉዳይ እንዴት ታዩታላችሁ የሚለውን ባላቻችሁ ደቂቃ ብትነኩት ደስ ይለኛል ለማለት ያለው። ታፕታፕ እያደረጋችሁ ትንሳኤን አመሰግናለሁ። ወደ ጀነራል እመጣለሁ። ጀነራል ወንድሜ 6 ደቂቃ አለ። አመሰግናለሁ ቴዲ። በጣም ደስ የሚል ጥያቄና ለሶስት እሁድ ታብታብ እያረኩ ነው ያደርኩት። ያን ቀን እድል ተሰጠኛል ብዬ ልኬ ዛሬ ያነሳውን ጥያቄ አሊያንሱን በተመለከተ ሲነጋገሩ አላየንም። ለምሳሌ ዘመነ ካሴ ለብጣሽ መሬት ብለን አንጣላም ያዝልኝ። ሌላ ደግሞ ከኢሳያስ ጋር አሊያንስ ከፈጠርክ ቲፒኤልኤፍ ደግሞ ከዚህ በኩል ኢሳያስ ጋር ሄዶ አሊያንስ ከፈጠረ አሊያንስ ፈጥራል ማለት ነው። አሊያንስ ፈጥራል ማለት ነው። አንድ በል አሊያንሱን ሲፈጥሩ እኔ እንዴት ነው አልኩ። ኢማጂኔሽን ለምሳሌ የነብያት ፎቶ ኢየሱስ ፎቶ ብሎ ፎቶግራፍ ላይ በኢማጂኔሽን ምትሲለው አለ አይደል? መጽሐፍ ቅዱስ በሚለከው በኢማጂኔሽን ሲል አማራ ክልል ጆኖሳይድ ተፈጸመ ብሎ የሚናገሩትን ኤክስ ታደርጋለህ። ቅድመ ሁኔታ ቲፒኤልኤፍ የሚጫወተው በሁለት እግር ነው፣ በግራና በቀኝ። መንግስት ተሸነፈ እንበል። አዲስ አበባ ላይ ትተኮሳላችሁ ነው አንተ ያልከው። መንግስት ተሸነፈ እንበል። ይሄ መንግስት ቲፒኤልኤፍ ካለ የብሔር ብሔረሰቦች ትጥቅ ያነሱ ብሔርተኛ ትጥቅ ያነሱት ከቲፒኤልኤፍ ጋር አለ። ድሮ ሂሳብ ስንማር በውስጥ ታዋቂነት እዚህ ጋር አንድ አለ ይላል አለ። ወልቃይትን አስረክበህ እንኳን ወደፊት መጣለሁ ካልክ ቲፒኤልኤፍ የመጀመሪያ እርምጃ ወስዳለሁ ብዬ የሚያስበው በአማራ ክልል አማራ ክልል ብሎ በመፍጠሩ ቁጭት ስለተሰማበት ማንካት የማንፈልገው ነገር አለ። አገው ብሔራዊ ሸንጎ አይደለም እኮ አገው ሰራዊት አለው። አገው ባንዲራውን አውጥቶ ቢሮራ ቁጭ አድርጎ ፓርቲ መስርቶ ክልል ይወጣለሁ እያለ ነው። ያዝልኝ። ወሎ ባንዲራ አውጥቶ ክልል ይወጣለሁ እያለ ነው። የሰማነው ቅማንት ክልል ይሆናለሁ እያለ ነው። ባለፈው የፕሬዝዳንቱ ንግግር ነው አደረጋችሁ። ይሄ እዛ ውስጥ ያሉ ብሔሮች ክልል እንወጣለን ብሎ ህገ መንግስታዊ ጥያቄ እያቀረቡ ነው። ፋኖ ህገ መንግስቱን አሻሽላለሁ አይደለም የሚለው። ቅድም አንተ ህገ መንግስቱን አሻሽላለሁ ትላለህ ያልከው ቀዳለሁ ነው የሚለው። ቀዳለሁ ነው። ከወለጋ ለምነሳው ኦነግም ከቦረናም ለምነሳው ኦነግ፣ ከሐዋሳ ለምነሳው ሲዳማ ንቅናቄ፣ ከሶማሌ ለምነሳው ሙሶሶ የሚቆሙበት ድንበራቸው ህገ መንግስት ነው። ሄዶ ካሉ እነዚህ ሰዎች ምንድነው አንቀጽ 39 ራስ መቻል እስከ መገንጠል የሚለው ነው። ስቲል ኮንስቲቱሽን አንደር ኮንስቲቱሽን አንተ ህገ መንግስቱን ቀዳለሁ ነው የምትለው። ህገ መንግስቱ ላይ ከተስማማህ ደግሞ አማራ ክልል የክልል ጥያቄ ያነሱ ብሔሮችን ጥያቄ ለመመለስ ቅድሚያ ትሰጣለህ ማለት ነው። ለኔ በአማራ ክልል የሚያስፈራኝ ፋኖ የሚያደርገው ትጥቅ አይደለም ሲል የአማራን ጥያቄ መልሳል ብዬ ወይም ሰላም ያመጣል ነው። የፋኖ ጥያቄ ሳይሆን እነዚህ በብሔር የተደራጅተው ነገዳዊ ማንነታችን ይመለስ የሚሉ ግለሰቦች እስከ ምርጫ ቦርድ እስከ ፌዴራል ሄዶ አንዳንዶቹ ፓርቲ እውቅና አግኝተዋል። ባንዲራቸውን ግልጽ አድርጓል። ሌላ ምሳሌ መውሰድ አለብን። አዊ ብሔረሰብ 70ኛው ዓመት ነው 80ኛው ዓመት የፈረስ በዓላቸውን የፈረሰኞች በዓል ሲያከብሩ ከአማራ ክልል አልፎ ዓለም አቀፋዊ ነው የሆነው ማስታወቂያው። ምን ያሳያል? ላይ ምልክት ፋኖ ከቲፒኤልኤፍ ጋር አሊያንስ ከፈጠረ ወልቃይትን ማስረከብ ግዴታ ነው። በሁለት እግር ነው የሚጫወተው አልኩት። ቲፒኤልኤፍ ዝግጅቱ በመለስ ጊዜ ኢንተርናሽናል ኤርፖርት መስርቷል። ኢንተርናሽናል ኤርፖርት ሎካል አይደለም። በጦርነቱ ጊዜ የውጭ ጉዳይ ሚኒስቴር ከፍተዋል። ትዝ የሚል እንደሆነ የውጭ ጉዳይ ሚኒስቴር ከትግራይ ነው ጊዜያዊ የውጭ ጉዳይ ሚኒስቴር። ቲፒኤልኤፍ መሀል እንኳን አልመጣም ካለ ወልቃይትን ካስረከብክ የሱዳንን ኮሪደር ከፈታ ድንበር ላይ ቆሞ ወደ ፌዴራል መንግስት የሚተኩስበት አንድም ጥይት አይኖርም። ፋኖን ተሸክሞ ለማምጣት ሀገር ወደ መሆን ነው የሚሄዱት። ሀገር አንሆንም ከኢትዮጵያ ጋር እንቀጥላለን ካሉ መንግስት ተሸነፈና ቲፒኤልኤፍ ወደ ስልጣን ይመጣል ካል ኦነግና ቲፒኤልኤፍ በነገ የቤንሻንጉል ነፃ አውጪ ግንባር የሶማሌ ኦጋዴን ነፃ አውጪ ግንባሮች ዶርማንት ሆነዋል እንጂ ትግላቸው አልፈረሰም። ታውቃለህ? እነዚህ በህገ መንግስቱ ላይ አይደራደሩ። በህገ መንግስቱ ስለማይደራደሩ ከአማራ ክልል አትወጣም። እዛ አማራ ነኝ የምትለውን መጠረኑ በህገ መንግስቱ ስለማይደራደሩ ህገ መንግስቱን ቀዳለሁ ካልክ እዛው ትጠፋለህ ማለት ነው። ይተኩሱባል። እነሱ በህገ መንግስት ይስማማሉ፣ በብሔር ማንነት ይስማማሉ፣ በቋንቋቸው በማንነት ይስማማሉ።
አንድ በል ሌላ ማያግባባው ግልጽ ነው የምነግርህ። ሀዲያ ላለው አማራ ከኔ አንተ አትቀርብም። እህቴን አግብተዋል፣ እህቱን አግብቻለሁ፣ ተጋምደናል። ገብቷል አይደለም? እድራችን አንድ ነው፣ ሰርጋችን ለቅሶአችን አንድ ነው። አማራ ክልል ያለውን ጥያቄ አይደለም እያነሳዋለሁ። አማራ ርስቱ ሙሉ ኢትዮጵያ ነው ወይ? ለኢትዮጵያ መሆን ጥሩ ነው። ኢትዮጵያ የጋራ ናት። ቅድም ስለ አዲስ አበባ ሲያነሳው ይታል። አዲስ አበባ የማንም አይደለም የኛ ነው ይላሉ። አዲስ አበባ የኢትዮጵያ አካል አይደለም ወይ? እኔን አይመለከትም፣ አንተን አይመለከትም። አዲስ አበባ እኮ የአፍሪካ መዲናም ብለናል እኮ። ምን ችግር አለው? እንዴት አድርገህ ነው ልታግባባ የምትችለው? አንድ ሁለተኛ፣ አንተ ስልጣን ለመያዝ ማንዴት የሚሰጥ ህዝብ ነው። ህዝብ ማንዴት የሚሰጥ ደግሞ ህዝባዊ ወገንተኝነትን ሲታሳይ ነው። እነዚህ የተገደሉ መምህራን መንግስት ነው መስራት ነበረበት። ማገዳደሉንም ፕሮፓጋንዳውን መስራት ነበረበት መንግስት ነው። ተቃራኒ አካል ነው አይደል? የመንግስትን ስራ አቅልሎ ራሳቸው እኮ ነው የሚሰሩት። ራሳቸው ነው የሚሰሩት። ራሳቸው ነው ይሄን ያልገደ ሃይ ስኩል ለ20 ተማሪ ገደልኩ ስም እየጠራ በዛ ስኩል 20 ተማሪ ገደልኩ። ምን አደረገ ይሄ ተማሪ? 20 አይደለም እኮ አንድ መምህር። ጤና ባለሙያ አልተገደለም? ለወታደር ጤና ባለሙያ አያስፈልገውም ወይ? አያክምም ወይ? ለምንድን ነው ጫካ ውስጥ የማታስነጥለው? እነዛ መምህራን ኢንጂነሮች ናቸው እዛ ውስጥ ያሉት። ፖለቲካውን አታስተምርም ወይ? በጠመንጃ ብቻ ነው ወይ ሀገር የምትለው? የፖለቲካ ክንፉን ለማጠናከር ለማስተማር መምህር አይሻልም ወይ? ዛሬ ከአንተ ጋር የመጀመሪያ ዲግሪውን ጋዜጠኝነት የተማረቀ ልጅ ከፍተኛ ውጤት አስመዝግቦ 3ቱንም ዲግሪ እዛ ውጤት እየጨመረ መምህር ሆኖ ቢቀጥል በአንድ መድረክ ሁለታቸው ቢትመጡ ሰማይና ምድር ነው። ምክንያቱም ሊደርሺፕ ዩ ሃቭ ቱ ቢ ግሮው ኢን ሊደርሺፕ። በአንዴ በራ ሄደህ የምትይዘው አይደለም። ሊደርሺፕ ውስጡ የሚታድግበት ነው። ሊደርሺፕ የምትቀርጽበት ነው። በቀላሉ 172 መሪዎችን ብአዴን ብለህ ስትገል ምንድን ነው የሚያሳየው? ከአማራ መሬት የተመረተውን ሰሊጥ ስንት ተሳቢ ለምን ታቃጥላለህ? ወታደሩ ምግብ አያስፈልገውም? ተተኳሽ አያስፈልገውም? ሊዝ አያስፈልገውም? ንብረት አይደለም ወይ? ትራንስፖርቴሽን አያስፈልገውም? መኪናዎችን ለምንድን ነው የምታቃጥለው? ይህን ለምንድን ነው የምታቃጥለው? አትጠቀም ወይ? ማርካ ወታደር እንደዚህ ነው የሚያደርገው። በየትኛው ሞራሊ ነው የዛ ህዝብ? ሌላ ነው። ኮሎኒና ዲክታተርሺፕ ይለያል። we are only the black community in the world free community from the colony. ኮሎኒና ዲክታተርሺፕ ይለያል። ፍሪደም የሚጠይቀው ኮሎኒ ሲኖር ነው። የተኛው ባንዲራ የያዘ ሀገር ነው መጥቶ አማራን ባሪያ ያደረገው? አማራን ብቻ አይደለም ሁሉንም የታጠቀ ኃይል አደራጅተው የሚታገሉት ፍሪደም ይላሉ። which kind of freedom? we are free። እኛ 125 ዓመት በፊት ነው ፍሪ ነው ጣሊያን ማልሰን። እኛ በዓለም ላይ ለዓለም ጥቁሮች የተረፍን የፍሪደም ፀሐይ ነን። እኛ የሚጠይቀው ኢኳሊቲ ነው። እዚህ ጋር መጠየቅ አለብን። ጀስቲስ ነው መጠየቅ አለብን። እዚህ ጋር ዲሞክራሲ ነው መጠየቅ አለብን። እዚህ ጋር ገብቷል አይደለ? ምንድን ነው ነፃነት የምትለው? ይሄ ትውልድን ማበላሻት ነው። ሚስ የሆነ አደረጃጀት ስለያዝክ ነው እስከዛሬ ድረስ ስንት ዓመት ያስቆጠርከው። ወደ ኋላ ማያት አቅቶህ በትጥቂት አንተን ሲያስታጥቅ ሳንጋውን እየሰጣ ለዙን እየሰጣ ሰንቲሙን እየሰጣ ሲያስታጥቅ ሲረዳ የነበረ ህዝብ ተስፋ ቆርጦ ተማሪዎች እጃቸውን ወደ ላይ አንስቶ ጣጣሞ ለውጥ ያመጡት በባዶ እጃቸው ማለት ነው። ከየተኛው የታጠቀ ኃይል ነው ልምድ ወስዶ ህዝቡን ሊደግፍ የሚችለው? ህዝቡን እየገደልክ የምታመጣው ነገር የለም። ከቲፒኤልኤፍ ጋር ሲተስ ለቲፒኤልኤፍ ሰርግና መልስ ነው። ከቲፒኤልኤፍ ጋር ሊታደርገው የማትችለው ሌላው ነገር ሁሉ ልታጋራው ትችላለህ። ምንም ልታደርገው ይችላል። ህገ መንግስት ነው ዋናው ምሰሶ። ህገ መንግስቱን ቀዳል ካል ቲፒኤልኤፍ በጠራራ ፀሐይ አናቴን ይቀዳል። ቲፒኤልኤፍ ብቻ አይደለም። ከቲፒኤልኤፍ ጋር ዛሬ ዶርማንት ሆነው ያሉት ጫካ ውስጥ ያሉት ሁሉም ይመጣል። መንግስቱ ይሸነፍ ይባላል። ይሄ ሊሆን የሚችል ነገር አይደለም። ማምራን ተገደለ ያለ እኮ ገደልኩ ብሎ ከተናገረው የራሳችሁ ሁለት ቡድን ሆናችሁ ያወጣችሁ መንግስት አይደለም ያወጣው። ተማሪዎችን 20 ገደልኩ አልኩ እኮ የራስ ቴዲ የት አሉ? ባለፈው እየደመሰስን ነው። እኔ 3ኛ ዲግሪ ሪሰርች እየሰራው ነው። የህግ የት አሉ? ዛሬ የት አሉ? ትናንት እየደመሰሱ ነበሩት። ሌላ ጎጃም ላይ እኮ የተረፉ ወታደሮች ናቸው ተናገሩት። ጎጃም ላይ በረሃ ላይ ጫካ ውስጥ 120 ሲቪሊያን ከተገደሉ 300 400 የቆሰለ ይኖራል ማለት ነው። ምን ላይ ነው የተገደሉት? ስትመታ ነው ሲቪል የምትሆነው? ጎጃም ላይ ሱሪ የተጠቀ ወንድ ለማለኮ ፋኖ 2 አባላት ሻሽተን እኛ ይሄን በረሃ ገብተናል። 2 ሰው የለም። ምንድነው መንግስት ነው እንዲያወጣለ የራሳቸው አይደለም ወይ ያጣቸው? ሁለተኛ አሊያንሱ ባይፈጠር ጭምጭምታ ባይኖር
ከአንዳንድ የደጋፊዎች መሪዎቻቸውን አምጥቶ ቲፒኤልኤፍ አርማ አምጥቶ ካጂ አይሉ ካጂ ሊሉ አይችሉ። በዚህ አካሄድ ስልጣን ማዘደንም ህዝቡን ትጨ አሁን ሶሉሽኑ ነገዳይ ማንነትን አውቃችሁ አለባበሳችሁ ማለት ቲፒኤልኤፍ የሚያደርገው ምንድነው? መረን የወሎ ክልል ጸጥታ ዘርፍ ኃላፊ ያደርጋል። ዘመናን የአጋው ብሔራዊ ክልል ጸጥታ ዘርፍ ኃላፊ ኮሚሽነር ያደርጋል። ሌላ የሚያደርግ ነገር የለም። ካደረጋ እሱን ካዘነልኝ ማለት ነው። ከትጥቁ ይልቅ ማንነትን በብሔር የማደራጃት የክልል ጥያቄ ማለት ነው። ቴንክ ዩ። በነገራችሁ ላይ አንዳንዶቻችሁ የሆሄያት ግድፈቱን ነው የምታዩት። በጣም ምስኪኖች ናችሁ። የሚናገረው አደገኛ ፖለቲካ ነው። የሚናገረውን ንግግር ስሙ እንጂ አፉን በፈታበት ቋንቋ ከእናንተ በላይ አራዳ ነው። አንዳንዶቻችሁ የሚናገረውን ንግግር ምንድን ነው የሚናገረው እንጂ ቋንቋ ጎበዝ ጀግና ነው በጣም። በዚህ አንተ አፍን በከፈትክበት አፍን በፈታበት ቋንቋ የእሱን ያህል አትናገርም። ስለዚህ ቢያንስ በዛ አውድ ብትረዱ ለማለት ያህል ማንም ሰው ሀሳቡን ከገለጸ በተሰባበረ ይሁን በምንም ይሁን ብቻ እናንተ ምንድን ነው ለማለት የፈለገው አይ ነው። እዚህ ስቴጅ ላይ ያላችሁ ሰዎች እናንተን ማለት አይደለም ለማለት የፈለገውን በጣም ገብቷችሁ የምታደምጡ አላችሁ እና ኮመንት ላይም ያላችሁ ቢያንስ በዛ አውድ ብታደምጡት ለማለት ያህል። እሺ እንጂ ምን አማርኛ አቀላጥፈህ ተናግረህ የምትናገረው ንግግር ውሃ ማነሳቤ ምን ጥቅም አለው? ከጀነራል ቀጥሎ አይ ቲንክ ኤዩ ነው ሰኛር ትንሳኤ ተናግራል። ቴዲ እኔ ነኝ። እሺ ኦኬ ቴንክ ዩ ኦኬ አይ ቲንክ አንድ አባባል አለ ደንቆሮ የሰማለት ያብዳል ይባላል እና አንዳንዶቹ ንግግር ያንን የሚመጥን ይመስለኛል እና የሚመለከታቸው አካላት እሱን ውሰዱት። እኔ አንዳንድ እንትኖች አሉ በተለይ የፋኖን ትግል በተመለከተ የምትሰጡት ኮመንት ይህንን ሀገራዊ ቀውስ የፈጠረው መንግስት ላይ ቢሆን ወደ ሀገራዊ መግባባት ሊያመጣ የሚችል የሆነ ስቴፕ መጓዝ እንችላለን ብዬ አስባለሁ። የአማራ ትግል የማታገያ አጀንዳ የለውም። የአማራ ትግል ምሁራን እየበላ ነው፣ መምህራን እየገደለ ነው ምናምን የሚባሉ ነገሮች ለጊዜው ውሃ አያነሱም። ምንድነው የአማራ የፋኖ ትግል የመታገያ አጀንዳ የለውም ማለት አርምድ ስትራግል እንዴት ነው አጀንዳ ሳይኖረው በዚህ ደረጃ ትግሉን አውትሻይን አድርጎ ኢንተርናሽናሊ ሳፖርት ከሚያገኝ አንድ መንግስት ነኝ ባይ ይሄ የጋንግስተር ቡድንን ዲስአርም አድርጎ ስንት ጀነራሎችን ህይወታቸውን አሳጥቶ ስንት ከማይነር ከክላሽ ተነስቶ የቡድን መሳሪያ ድረስ ማርኮ በዚህ ደረጃ ትግሉን ውጤታማ ያደረገን አካል በዛ ደረጃ የማታገያ አጀንዳ የለውም የሚባለው ነገር ውሃ ያነሳም። አሁንም ራሳችሁ እንድታዩ ነው የምፈልገው። ሌላው ይሄ ስም ለማጥፋት የተሄደበት የመምህራንን ተማሪዎችን እንደዚህ እሱ በኤአይ ኦርጋናይዝ የሆነ በሰዓቱ ሌላ እነዚህ በአዴን የማደጎ ልጆች ያነሱት ስለነበረ ይሄ ክልል ጥያቄ የሚያነሱ ልጆች አንስተውት ስለነበረ ጉዳዩን ይዘን ሄደን የትኛው ክፍለ ጦር ነው እነማን ናቸው የትኛው ትምህርት ቤት የሚማሩ ተማሪዎች ናቸው ብለን ኢንቨስቲጌት አድርገን ደውለን አገር ቤት so you cannot find anyone በዛ ደረጃ the thing is ምንድን ነው ደመቀ መኮንንን ብታየው ብናልፍ አንዱ ዓለም ብታየው ቴታይ መምህር የነበሩ ናቸው። በቁስ ሰቀቀን ያሉ መምህራንን ለዚህ ፖለቲካል እንትን ይጠቀሙባቸዋል፣ ፋይናንስ ይሰጧቸዋል። ይሄ ከወራጅ ውሃ መጠጣት የመረረው መምህር ደሞዙን ከፍ ስታደርግለት የሰጠው የፈለገውን ነገር ከብልጽግናም ለኛ የሚሰሉላሉ ከኛም ወደዛ እንትን የሚሉ ይኖራሉ ከኛ እንደ ማህበረሰብ። ስለዚህ እነዛ ግለሰቦች ለዚህ ቪክቲም ቢሆኑ የደህንነት መዋቅሩም የተጠናከረ ስለሆነ እያንዳንዱ ኤቭሪ ሲንግል ስቴፕስ የማንኛውም የግለሰብ እንቅስቃሴ በሰርቪለንስ እይታ ውስጥ እንዳለ ማንኛውም ሰው እንዲረዳ ነው። ኤኒ አክሽን ተወስዶ ከሆነም የተባለው ነገር ውሸት ነው። ግን ኤኒ አክሽን በአመራር ደረጃ የሚሆን በየትኛውም ደረጃ እርምጃ ሲወሰድባቸው ከአንዴ ሁለቴ ከሁለቴ ሶስቴ ማስረጃ የተገኘባቸው እንትኖች እንደሆኑ እሱን ለማረጋገጥ እፈልጋለሁ። ሌላው ይሄ ቅድማ የሆኑ ግለሰቦች ሲያነሱ የነበረው ኤዩ ማንኛውም ግለሰብ የብልጽግና አባል ከሆነ ጄኖሳይደር ነው ምናምን ብሏል እና መብት አይደለም ወይ ምናምን። እኛ ማንኛውም ግለሰብ የዛ አባል መሆን ይችላል፣ ግን still they need to know they are the part of the genocidal government
ይሄንን ነው እኛ አርቲኩሌት እያደረግን ያለ ነው። እኛ ምን እንፈልጋለን መሰላችሁ? እንደ ኢትዮጵያ ስንኖር አሁን በነገራችን ላይ አማራ ክልል ላይ ያለው ይሄ ማንነት የቅማንት የአገው ምናምን የኦሮሞ ብሔረሰብ እኮ አለ አማራ ክልል ላይ በማንነታቸው ሪኮግኒሽን ተሰጧቸው። ሞር ዛን 60 ሚሊዮን አማራ ኦሮሚያ ክልል ይኖራል። የፖለቲካ ሪፕሬዘንቴሽን የላቸውም። በህዝብና ቤት ቆጠራ እንደ አማራ ተቆጥረው የሚጠበቅባቸው ኢቭን ኢንተርናሽናል ህግ እኮ የሚያዘዘውን ነገር በቋንቋቸው የመማር እድላቸው እኮ ተነፍጓቸዋል። ዛሬ ኦሮሚያ ክልል ላይ አማራ ክልል ለዚህ ሁሉ እውቅና ሰጥቶ ነው ያለው እና ከዚህ በፊት ጀነራል የሚባለው ልጅ የተናገረው ወደ እናንተ ነው ይሄ አገው ሸንጎ የሚባለው ቅማንት የሚባለው ወደ እናንተ ነው የሚተኩስ። እኛ እንደዚህ አይነት የፖለቲካ እንትን የለንም። ይሄ ከሆነ መተኮስ ያለበት እውቅናውን የነፈገውን የተለያዩ ብሔረሰቦችን አፍኖ አንድ ኦሮሚያ የምትመስል ኢትዮጵያን እንፈጥራለን ብሎ ከሚሰራ አገዛዝ ጋር ነው ዛሬ መተኮስ ያለበት። ነገ የአማራ ትግል ቢዳከም ቀጣይ ወደ የት እንደሚመጣ ይታወቃል ይሄ ትግል። ስለዚህ ሁላችሁን በጥንቃቄ ማየት መቻል ያለባችሁ። አማራ ላይ ትኩረት አድርጉ። አብይ አህመድ በዚህ ደረጃ የሚሰራ ራዕይ ያደረጋትን ኦሮሚያ የምትባል ሀገርን ለመመስረት ነው። ወደ ፍለጋ ከሶማሌላንድ ቱ ኤርትራ እዛ የሚባዝን እኮ የእሱ አክሰስ ቱ ዘፖርት እሱን እንዲያገኝ እንጂ ኢትዮጵያን የፖርት እንትን አክሰስ እንድታገኝ ምናምን በሚል እሳቤም አይደለም። ቱ ቢጋኑስ እሱን እያንዳንዱን ኢትዮጵያዊ ሊያሳስበው ይገባል። የሀገሪቱ ጥቅምና ፍላጎት ተላልፎ ለባዕድ ሀገሮች ተሰጧል። ስለ ወልቃይት ጉዳይም ቢነሳ ለምሳሌ የህወሓት ጦርነት በተጀመረ ጊዜ ብዙ ኪሎ ሜትሮችን ሱዳን መጣ ገብታለች። የጎንደር መሬት ዛሬ በሱዳን እጅ ነው ያለው። ዘሴምስትሩ ሰሞኑንም እንደዚህ ደቡብ ሱዳን መጥተው ወረዋል። ይሄንን ምን ለማድረግ ነው? ለማን ነው እየሸጠ ያለው ነው ይሄ ግለሰብ? ስለዚህ መቃወም ያለባችሁ ሀገርህን አሳልፎ ለባዕድ ሀገር እየሸጠ ላለ እንትን ነው መቃወም መቻል ያለባችሁ እንጂ ለነፃነቱ ያው ነፃነታችንን አግኝተናል ምናምን። ነፃ ከሆነ አርምድ ስራ ግን ለምን አስፈለገን? ነፃነት ሲጀመር እንዴት ነው ዲፋይን ሊደረግ የሚችለው? አንድ ሰው ከቦታ ቦታ ተንቀሳቅሶ መስራት ካልቻለ መማር ካልቻለ በማንነቱ የሚገደል ከሆነ እንዴት ነው ነፃነት ዲፋይን ሊደረግ የሚችለው? ስለዚህ ይሄንንም በደንብ ፖይንት አውት ማድረግ ያስፈልጋል። ሌላው አብይ አህመድ ያለው አጠቃላይ ወታደር ገብቶ በአማራ ክልል እያለቀ ስለሆነ አፈሳ አሁን በየትኛውም አካባቢ ላይ በስፋት እየሰራበት ነው ያለ። ህወሓትን በሰላማዊ ትግል ያስወገደ ህዝብ በተለይ አማራው ደግሞ ሞር ኢንጌጅ ያደረገበት ትግል ዛሬ በትጥቅ ትግል አብይ አህመድ አይሸነፍም ብሎ ማሰብ ሞኝነት ነው። ስለዚህ የአብይ አህመድ አጠቃላይ ወታደሩ የሚገባውም በጉዳዩ ላይ አያምንበትም። ብሔርተኛ አድርገው የኦነግን እንትን ሎጎ አሸክመው ይልኩታል እየተማረከ አጠቃላይ ትግሉን በትክክል አንድን ጦርነት ለእንትን ለማለት ሪል የሆነ ኮዝ ያስፈልጋል። ይሄ ወጣት እየመጣ እየተማገደ እዛ የሚሞተውም በዛ ደረጃ ምክንያት አልባ ስለሆነ ነው ጦርነቱና ሁላችንም በደንብ ልናስብበት ይገባል። ወንድሞቻችሁን ሰብስቡ። ነገ ለሁላችን የምትሆን ሀገር መፍጠር የሚያስችል የፖለቲካ ላንድስኬፕ ፎርም እናደርግ ዘንድ የሁላችንም ተሳትፎ እንትን ያለ እንዲሆን ለማሳሰብ ነው። ቴንኪው ቴዲ። ቴንኪው። አንድ አይኔ ውስጥ የገባ ኮመንት ስላነበብኩኝ ነው። ዶክተር እንቻለው ሰርጂዮን ነው መሰለኝ በቅንፍ ቴዲ ስለ ሐኪሞች ንቅናቄ አንድ ቀን ሐኪሞችን ጠርቼ ልምጣና እናውራ ብሎኛል። በጣም በደስታ እዚህ ውስጥ ከፍተኛ የመንግስት ባለስልጣናቶች ያደምጧቸዋል። አስሎንጋስ ሐኪም እስከሆናችሁ ድረስ በተቻለ መጠን አቅሜ የቻለውን ሁሉ አደርግላችኋለሁ። ተሰብስባችሁ መታችሁ እየሆነ ያለውን ቅሬታችሁን እንድትናገሩ መድረክ አመቻችላችኋለሁ። ከሁለተኛ ክፍል ያቋረጠ ያውም ከማታ ያቋረጠ ካድሬ 120 ሺህ እና 200 ሺህ ብር ወራዊ ደሞዝ የሚከፈለው ሀገር እንቶ ፈንቶ እያወራ ማለት ነው። ሜዲካል ዶክተሮች ተቸግረናል ሲሉ እንደመስማት የሚያናድ ነገር የለም። በሀገራችን ጉዳይ አምራችሁ ማልቀስ ያለባችሁ እንዲህ ያሉ ነገሮችን ስትሰሙ ነው። ጭንቅላት ቢኖረን ማለት ነው። ጭንቅላት ቢኖረን እንዲህ ነው። አይ ዶንት ኬር ከኔ ብሔር የወጣ ሰው ከኔ ብሔር ስለወጣ ለአንተ አይደለም፣ ለራስህ ታገል። አማራ ክልልም ያለ ኦሮሚያም ትግራይም የትም አካባቢ ላይ ያላችሁ ግን ምሁራኖች ግን የምሁራኖች መጎዳት በብሔር ማየት የለባችሁ።
ዶክተሮች ተማረሩ ሲባሉ ማንኝ ብሔራቸውን አይደለም ማየት የለባቸው። እንደ ሀገር አንገታችንን ደፍተን ነው ማዘን ያለብን። እኚህ ሰዎች ከሀገር ለቀው ሌላ ሀገር ላይ ቢሰሩ ምን ያህል ተከፋይ ሊሆኑ እንደሚችሉ ነው ማሰብ ያለባቸውና ሀገራችንን ህዝባችንን እናገልግል ብለው በተቀመጡበት ግን አንድ የጫማ የሚጠርግ ሊስትሮ ከሚያገኘው ወይም ደግሞ አንድ ቀበሌ ውስጥ ወሬ የሚያመላልስ ካድሪ ከሚያገኘው ከሚኖረው ኑሮ በታች እንደሚኖሩ ስናቅ ሁላችንንም በጋራ ያስለቅሰን ይገባል። እንዳለመታደል ሆኖ ጉዳዩ የብሔር ፖለቲካ ስለሆነ ሁሉም በራሱ በጓዳው እያወራ ስለሆነ እነዚህ ልብም አላሉትም እና ተሰብስባችሁንና በውስጥ ጻፉልኝ። ደስ እያለኝ ያለውን ነገር እንድትናገሩ ህዝብ እንዲያውቅ አደርጋለሁ ነው እያልኩ ያለው። እሺ አመሰግናለሁ። ወደ ትግል ሊድ አመሰግናለሁ ቴዲ አንድ ነገር የምጠይቅህ እነዚህን የአማራ ታጋዮች ሚዲያ ላይ ብዙ አሉና የሁለቱም ደጋፊዎች ሚዲያ ላይ አሉ። ለምን አንተ ቤት ሰከን ያለ ቤት ነውና ባንድ አድርገህ ለምን አታወያቸው? አንድ ጥያቄ ለአንተ ማለት ነው። ማን ያልከው? የሁለቱ ግሩፕ ደጋፊዎች ሚዲያ ላይ አሉ። ማለቴ መሪ ነኝ የሚሉ አሉ። በነገራችን ላይ ውጭ ሀገር ሆኖ ማለት ነው። መሪ ነኝ የሚሉት አካል አንተ ቤት መተው ለምን አይወያዩ? ለምን አታወያያቸው? መሪ ነኝ ያሉ ብዙ ቦታ እያየናቸው ነው። አንድ ይህን ጥያቄ ጠይቃለሁ። ሁለተኛ ደግሞ እኔ የአማራ ትግል በጣም ያሳዛኝ የሆነ እየመጣ ነው። በጣም ህዝቡ እየተማረረ ነው ያለው። ነጣ ያወጣኛል ሲል እንደገና ሌላ ጣጣ እያመጣበት ነው። በጣም ይሄ አሳሳቢ ነገር ነው። በነገራችን ላይ ዳር ያለ ሰው ይሄን በነገራችን የአማራን ስቃይ ሊያውቀው አይችልም። እዚያ ያለው ሰው ነው የሚያውቀው። መምህራንም ብትለው ተማሪም በጣም ስቃይ ውስጥ ነው ያለው። ጊዜ የሚሰጥ አይደለም። አማራ ህዝብ ያለበት ነገር ጊዜ የሚሰጥ አይደለም። ብልጽግና አይደለም አሁን እያሳሰበው ያለው ህዝቡን። የፋፋኖ ብልጽግና አይደለም እያሳሰበው ያለው የስበሱ ግጭት ነው። ገባ? ይሄ ትግል እኮ ስበስ ለምሳሌ በነሱ ላይ ብልጽግናን ተዋጉለው እንደገና ደግሞ መጨረሻ ሰዓት ላይ ሌሎች መጡባቸው ምናምን ብሎ ባለፈው ሰምታል። እንደዚህ የሆነ ነገር እንደውም የተቆስለው ሆስፒታል የገቡትን ረሽኗቸው ምናምን የሚባል ወጥቷል። እና ብልጽግና አይደለም ያቃተው ፋኖ። በነገራችን ላይ እነዛን ሰዎች ፋኖ ብሎ መጥራት አያስፈልግም። ፋኖን የሚወጋ አሁን ለምሳሌ ይሄ አፋድ ግሩፕ የሚባለው ያኛውን ግሩፕ ወጋ ሲባል ሰምቼ አላውቅም። ያኛው ግሩፕ ነህኛውን ግሩፕ እየወጋ ያለው እና ፋኖ ብሎ መጣራት አያስፈልግም። እነዛኞች ህወሓት ብትላቸው ይመቸኛል። በነገራችን ላይ የህወሓት ግሩፕ ብትል ይሄ ሁለተኛ ህወሓት ይባሉ ይሻላል ባይኔ። ሁለተኛ ደግሞ ቅድም አፋድ የሚባል ድርጅት የአማራን ጥቅም ማስከበር አይታይበትም ብሎ ተናግሯል። የኤዩ የሚባለው ሰውዬ የት ቦታ ነው ብሎ የተናገረው? አፋድ ድርጅት እና የሌለበት ያልተባለውን እያመጡ ስም እየለጠፉ ጭራሽ እነሱ ዋና ታጋይ እነዛኞቹ ለህዝብ ያልቆሙ እያስመሰሉ ነው ያሉት። ትክክለኛ ፋኖ ማለት እያየን ነው። ስለዚህ እነሱ ፋኖ መባል የለባቸውም። በነገራችን ላይ
ፋኖ ተተባሉ ታሪክ ይጠፋል። ይሄን ባይነኝ። ሁለተኛ ደግሞ ወደ ሁለተኛው እንትን ሲሄድ ህወሓት የሚባል ድርጅት የኢትዮጵያ ህዝብ እንዴት ብሎ ከ4 ኪሎ እንደነቀለው አይረሳንም። ዳግም 4 ኪሎ እየገባ ነው ያለው። አው እየገባም ነው፣ እገባለሁም እያለ ነው። ይሄን ግን ባለፈው 2 ዓመት የኢትዮጵያ ህዝብ ያው የተበደለውን በደል ተረስቶ አሁንም እየገባ ነው ህወሓት ያለው ወደ 4 ኪሎ በአገዛዙ ልፍስፍስነት ማለት ነው። በጣም መስዋዕት ከፍሏል የኢትዮጵያ ህዝብ ህወሓት ከ4 ኪሎ ለመወገድ። አንዴ ቃል ኦኬ፣ ይቀጥል። ቀጣይ ችግር የለውም። ኦኬ ቀጥሎ ጋሪ ጌች ከተናገረ በኋላ እዚህ 2 ሰዎች ብቻ ተቀሩና ሌሎቻችሁን በክብር ማሰናብት ይሆናል። ሌላ ጊዜ በኦዲዮ በማወያይ ሰዓት እናንተ ተቀዳሚ ምርጫዎቼ ናችሁ። ስለ እውቀታችሁ፣ ስለ ጨዋነታችሁ ቤቴን ስላከበራችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ነገም በኦዲዮስ በማደርገው ውይይት እናንተኑ መጥቼ ያለው መሬት ላይ ንፋሱ ያመጣውን ወሬ የምንተነትን ይላል። ዳኒና ጀነራል ግን የሚቀሩት ሁለቱ ቪዲዮ የሚያደርጉ ሲሆኑ እነሱ ጋር ቆይታ አደርጋለሁ። በዛ አሁን ይሄ የመጨረሻ ከእናንተ ጋር ማድረገው ቆይታ ይሆናል። ምናልባት ዳኒ የሚመች ቦታ ይሆን አይናላቀ የሚመች ቦታ ከሆነ እንደ አማራ ሆኖ ወይም ደግሞ እንደ ፋኖ ደጋፊ ሆኖ ጀነራል ማሳሰቢያ አለኝ። ይቅርታ አድማጩም ሳይድ ባለፈው ሳምንት የዚህ እድሜ አጭር ነው ተብያለሁ ለመምታት። ከዛ በፊት ደግሞ ስልጣን ስንቆጣጠር አንተን ነው የምንገለው ብለዋል። የእጅ ዋስ እንድታስጠርልኝ ፈልጋለሁ። ይቅርታ አድርግልኝና ተካፍሎልኝ ካድሬ ይባላል። እኔ ሀገሬን ለመጠበቅ ሀገር ለማዳን ቢካፈልልኝ በደስታ ነው። ሀገር እንድታፈርስ ባዳ የሚከፍለው እንዴት ነው? ያንተ አይታይህም ወይ? ጥያቄ ነው። አመሰግናለሁ። በነገራችሁ ላይ ኢትዮጵያ ውስጥ ከሚደረጉ ትግሎች ደግሞ ውስጥ ትራንስፓረንት የሚባሉ ግልጽ የሚነግሩ አማራ ፖለቲከኞች ናቸው። ታውቃለህ አይደል? መደበቅ የሚባል አቁ ታስወይ ሌላው እኮ ሊያደርግ የፈለገውን ነገር ከጀርባ ይዞ ፊት ለፊት የሚነግር ፌክ ነው። እነሱ ለቀልድም ለውሸትም እንደዚህ ፊት ለፊት ይነግረዋል። እና አደንግጥ። አሁን እንገላለን ስላሉ አሁን ስልጣን ሲይዙ አሁን አንተን አስታውሶ የገባበት ገብተው ነው ያጠፋው ምናምን እንዳይመስልህ። ጀስት በሰዓቱ ያላቸውን ዜታቸውን ለመንገር ፍላን ስለፈለጉ ነው። እና አደንግጥ። አይዞህ ዋስ ከፈለክ እኔ ዋስ ሆናለሁ። ያስማማ ተቀብያለሁ። አሁን ሌላው ቢሆን ምን ሾመሃለሁ ስልጣን ሰጣለሁ ምናምን ይልና አባብሎ ነው ከጀርባ የሚሰካል ሳንጃ። በነገራችን ላይ አንድ ነገር ልንገር። እነሱ ግን ብቻ 4 ኪሎ እንግባ የገባህበት ገብተን ነው የምናጠፋ ምናምን ሲሉ አደንግጥ። በነገራችን በደቡብ ክልል ቆይ አንዴ ዞሬ ይመጣሉ። ስለምትቀር አንተና ዳኒ ስለምትቀሩ ሌሎችን ድምጻቸው ሀሳባቸው ልስማና እናወራለን። ትግልን አመሰግናለሁ። እሺ ዳኒ ወደ አንተ ልምጣ። ወይ ዳኒ ታወራለህ አንተ ለዝለና ጌችን ልስማ። ሶሪ ቴዲ መጨረሻ ነው ላይክ ዋን ሞር ቻንስ ትሰጠኛለህ? አትሰጠኝም? እንዴት ነው ነገሩ? አውርተሃል አይደል? ያ ማውራት አውርቻለሁ። ጀስት ኢን ኬዝ እኔ ስለማልቀር ዋን ሞር ቻንስ ላይክ 2 ደቂቃ 3 ደቂቃ ተሰናባቱኝና ሂዱ። ዋንጋሪ ነው አሁን የሚያወራው። ሌሎች ሶራ፣ ትንሳኤ፣ ኤዩ ትግል ወይ አመሰግናለሁ በጣም። ሌላ ጊዜ እንገናኛለን። ሰሞኑን ነገ ከነገ ወዲያ ካለ ደስ ይለኛል። እንደዚህ በኦዲዮ በማዋይ ሰዓት ተቀዳሚ እናንተ ነው ምርጫዎች። ችግር የለውም። አይ ዛሬ የማየውን ቦታ ስለሆንኩ ነው እንጂ ችግር የለውም። በምስልም እንገባለን። ችግር የለውም። አመሰግናለሁ። እሺ ከልብ አመሰግናለሁ። እሺ ኤዩም መውረድ ትችላለህ። ትንሳኤም እንደዚሁ መልካም ጊዜ ይሁንላችሁ። ዋንጋሪ እንስማና ወደ ጌች እመጣለሁ። ዋንጋሪ ወደ አንተ ልምጣ።
ኦኬ ቴንክ ዩ ቴዲ። አክቹዋሊ እኔም አሁን ባትፈቅድልኝም ሰብሬ ላስፈቅድ ነበረ ለመተኛት። ያው አዲስ አበባ ነው ያለሁት፣ የእንቅልፍ ሰዓት እየሄደ ነው። የአንተ ውይይት ያው ደስ ስለሚል እውቀትም ስለሚሸመትበት እና አገር ያው ቅድም ያው እንኳን ደስ ያለን የታርጋው ቁጥር እንግዲህ ህመማችን ለመዳን ምልክት የሚያሳይ ይመስላል። የታርጋው መቀየር አንዳንድ ሰዎች አንዳንድ አካባቢ አርቲክል ተጽፎ አንብበናል። እንዴት ታርጋ ይቀየራል ተብሎ ወደዛ የሚሄድ ስለሆነ በርታ ለማለት ፈልጋለሁ። እንኳን ደስ ያለ ማለት ፈልጋለሁ። ይህን ጅምር ያሳድግልን። እንግዲህ ችን ጎጧም አጥሯም ትፈርሳለች የሚል ተስፋ አለኝና ያኔ ከህመማችን እንፈወሳለን፣ ፖለቲካችንም እንፈወሳለን። ግን ቅድም አንድ እንደው ማረሚያ እንድታደርግ ሁል ጊዜ ቅድም ኤዩ መሰለኝ ሲያወራ ድጋፍ ከኛ ውጭ ወደ ውጭ ያለው ነገር ቲፒካል የክላሽ ፖለቲካ ማለት እሱ ነው። ከክላሽ የሚወጣ አጌነስት የሚወጣ ነገር አይፈቅድም። ሁል ጊዜ በጦር መሳሪያ የሚደረግ የፖለቲካ ትግል ኢቭን እንኳንስ ጫካ ያለ እንኳንስ ጠላቴ ነው ብለህ የምትታገለውን የሚደግፍ ሰው ይቅርና አብረህ ወጥተህ እንኳን ያንን የጋራ ጠላቴ ያልከውን በጋራ ተዋግተህ መጣል ሲገባህ አንተ ካስቀመጥከው ውጭ መመሪያው ዲሲፕሊኑ ወታደራዊ ነው። ኢንሄረንትሊ ወታደራዊ ባህሪ ነው ያለው የክላሽ ፖለቲካ። እንዲያውም ብዙ ጊዜ በአፍሪካ አስተውለ ከሆነ ብዙ ጊዜ ዲሞክራሲ ማምጣት ያቃታቸው ነፃ አውጪ ድርጅቶች ጫካ ውጭ የለመዱት ትግል በመሳሪያ ነው። ኢዘሩዝሚ ኦራጌንስቲም የሚለው መርህ ቲፒካሊ የነ ስታሊንን አካሄድ ይዞ ሲዘራ ፖለቲካው ሲዘራ ኢትዮጵያ ውስጥም ለዛ ነው። ስለዚህ ከዛ ውጭ የመንግስት ደጋፊ የሆነ የነሱን ባለመደገፍ አይደለም፣ ደግፈውም አያምኑም፣ ደግፋቸው እንኳን አያምኑም። ኢነረንትሊ በቃ ማጥፋት ብቻ ነው። ጠላቴ ያለውን ወገን ማጥፋት የሚል ካልቸር ነው እና አንታይ ዲሞክራቲክ ነው። ኔቸር ናቹራሊ አንታይ ዲሞክራቲክ ነው። ስለዚህ ቅድም ያልከው ከህወሓት ጋር አብሮ ከሚታገለው ውጭ ያለው ከዛ በፊት የነበረው ጠላት ራሱ ለምንድን ነው የታገልኩት ብሎ እስከሚል ድረስ አያስብም። በቃ የሚታየው ፊት ለፊት የሚታገለው ብቻ ስለሆነ ነው እና ኢነረንትሊ የክላሽ ፖለቲካ ዲሞክራሲን አያውቅም። ኢቨን ስልጣን ከያዘን በኋላ ዲሞክራሲ እንዳይሰፍን ያደርጋል። እንኳንስ ጫካ ውስጥ ሆኖ ከጫካ ወጥቶ ራሱ ወንበር ላይ ተቀምጦም የጫካው ባህሪ አይለቅም። ከሱ ውጭ የምታወጣው መመሪያ የፈለገ ምክር አትሰማም። በቃ አንተ ያመንክበት አለቃ ካለ አለ ነው። በቃ ብዙ ጊዜ የአፍሪካንም ነፃ ያወጡ ድርጅቶች አምዘ ስቴት የሚሉ የአፍሪካ መሪዎች ነፃ አውጪዎች ነበሩ። ምን ሌላ ታወራለህ? አምዘ ስቴት የሚሉ የአፍሪካ መሪዎች ነበሩ። ክላሽ የሚሰጥ ባህሪ ነው እንደዚያ አይነት ባህሪ። ከዚህ ውጭ አታወጣም እና ብዙ ጊዜ በክላሽ የሚያምን የፖለቲካል ሀሳብ የተለየ ሀሳብ አይቀበልም። ስለዚህ ቅድም ያነሳው ለኤዩ ያነሳው መቃወሚያ መታረም አለበት። ወንበርን ቢይዝ እንኳን የአንተን ሀሳብ ልክ ነህ ለካ እንዲህ ብሎ የብአዴን ደጋፊ መሆን ለካ መብት ነው ብሎ አይቀበልም። ኢንሄረንትሊ እንዲህ አይነት ነገር ኦስት ነው የሚያደርገው፣ ኤክስክሉሲቭ ነው የሚያደርገው ባህሪው ናቹራሊ። እና ከዚህ አንግል ተመልከተው ለማለት ፈልጋለሁ። በርታ፣ ቤት ሂደግ። እንግዲህ ሰሞኑን እንደገምገም ማርከን ድረስ ስለሰጠኝ በጣም ነው የማመሰግነው። ለወደፊቱም እንደዚህ አይነት ሀሳቦች ይደጉ፣ መልመድ አለባቸው። እንዳንተ ያነሳው በቆራጥነት መልመድ አለበት። በጣም የተለያዩ በጣም የማይገናኙ እሳትና ጭድ ተብሎ ጌቾ በፖለቲካዊ ፋውል በሰራበት የሚገናኙ ወገኖችን በአንድ ጠረጴዛ ላይ ቁጭ አድርገህ ማወያየት፣ እንደዚህ አይነት ነገር ማደግ አለበት። ከልቸሩ መዳበር አለበት። ሀሳብ ማደግ አለበት። አንዳንድ ሰው ምርጥ ሀሳብ ይዞ ንግግር አይችልም። አንዳንድ ሰው ደግሞ በጣም እውቀት ወይም ደግሞ የሚናገረው ይዘት ሰብስተንስ ሳይኖረው ኦራተር ሆኖ የጮሌ ፖለቲካ ስለሆነ እስከ ዛሬ 70 ዓመት ኢትዮጵያ ውስጥ የቆየ አፈጮሌ ስለሆነ የፖለቲካውን የሚመራው መላስ ያለው አግባይ ስለሆነ ተረቱም ራሱ ሰብስታንስ ላይ ያለው ሰዎች አሉ። ወደሱ ወደፊት እንደሚመጡ ተስፋ አድርጋለሁ። ክብረት ይስጥልኝ። ቤት ትደግላለሁ። ሁላችሁም ስላዳመጣችሁ ክብረት ይስጥልኝ። ውስጥ ያላችሁ መልካም ጊዜ እመኝላችኋለሁ። ጋር እግዚአብሔር ያክብርልኝ። በሚቀጥለው እንገናኛለን። እሺ ወንድሜ እንዲህ ላድርግ። ኦኬ ጌች አለ አለው ቴዲ አለው። አመሰግናለሁ ቴዲ። እኔ ማንሳት የምፈልገው አንድ ሁለት ልጆች ካሁን በፊት የተናገሩት ንግግር
እና ደግሞ አንተ ካነሳችሁ አጀንዳ ላይ መሄድ እፈልጋለሁ። ደቂቃ ካለኝ ቴዲ አንድ ደቂቃ ልዋስ እችላለሁ ተጨማሪ። ዊ አር ፍሪ የሚል ንግግር ተናገረ መሰለኝ አንድ ከኔ በላይ ያለ አንድ ግለሰብ ብልጽግና ሰው ነፃ ነን እኛ ከማን ነው ወይ ነፃ የምትወጡት የሚል። በነገራችን ላይ የአማራ ህዝብ አስገብረኛል ወይም ደግሞ እንደው በቃ እንደ ድሮም ሀብል አስረጉተኛል ብሎ እንደነዛ ያለው እንትን አይደለም የታገለ ያለው ስርዓትን ነው የሚቀይረው። ስርዓትንም ሲቀይር ኢትዮጵያ ላይ ስርዓት ዲሞክራሲ አልሰፈነም ፍትህ የለም ብሎ ነው የሚያስበው እንጂ የአማራ ህዝብ በሀብል እየተጎተተ ባርነት ነው ብሎ የወጣ እንዳይመስልህ። ማለት የምናውቀው የአማራ ህዝብ የምናውቀው ሜንታሊቲ በአንተ አይነት አገላለጽ ስለማይገለጽ ማለት ነው። ስለዚህ የዛን አይነት እይታ ለመውሰድ ወይም ደግሞ ባርነት ላይ ያለም አድርገህ እንዳታስበው ስርዓትን የሚታገል ህዝብ ነው። እስከ ህይወት ፍጻሜው ድረስ የሚታገል ሜንታሊቲ ያለው ማህበረሰብ ነው። ሌሎች ኢትዮጵያኖች እንደሆኑት ሁሉ ማለት ነው። ስለዚህ ከዛ ጋር ዊ አር ፍሪ የሚለው ለእሱ ነፃነት መስሎ የሚታየው የትኛው ነው ነፃነት ብሎ የሚያስበው እሱ? በየቀኑ የታገቱ ከአዲስ አበባ ከጎጃም አዲስ አበባ ከተለያዩ ከአዲስ አበባ ቅርብ ከተሞች የሚባሉት 70 ሰው 80 ሰው እየታገተ የሚገደልባት ሀገር ነች እንዴ ነፃ ነኝ ብለህ የምታስበው? አውቶቡስ ሙሉ ከአንድ ባስ ሙሉ ህዝብ ታግቶ በሚሊዮን የሚጠየቁበት ሀገር ነፃ ነኝ ብለህ ታስባለህ? በጠራራ ፀሐይ አዲስ አበባ ላይ ትልቅ ከተሞች ላይ ንጹሃን የሚረሸኑበት ሀገር ላይ ነፃ ነኝ ብለህ ካሰብህ ያንተ ነፃነትን አታውቅም ማለት ነው። የአማራ ህዝብ ትግል ወይም የፋኖ ትግል ነፃነትን ፈልጎ ነው ሄደው ነፃነት ለሁሉም ለኢትዮጵያ ፍትህ ይኖራል ብሎ እንጂ እንደዚህ ያለውን አንተ ነፃ ነኝ አሁን ዋናው ትግላችንም እንደናንተ ካሉ ለዘብተኛ የሆኑትም ጋር ጭምር ስለሆነ ማለት ነው። ምክንያቱም ምንድነው ለአንተ የሥራ ተመጭቷል እየገደልከን ያለ አንተ ነህ ማለት ነው። አዲስ አበባ ሊገባ ሲል በሚገርም ሁኔታ ባስ እያስቆምህ 60 ሰው 70 ሰው እያገት በሚሊዮን የምትቀበለው አንተ ነፃነት ተመቻችቶልሃል ማለት ነው። በሚሊየንስ ከአንድ አርሶ አደር አስለምነ የምትቀበለው ባስ ላይ በጥይት ተኩሰ የምትቀበለው የብልጽግና ሰውና የሥርዓቱ ደጋፊ ሆናችሁ ሰዎች ያንን የምታደርጉ ነፃነታችሁ ነው፣ ትክክልም ነው። ስለዚህ ይሄንን ነው ነፃነት ብለን የምታስበው ነው ወይ? በተከታታይ በአንድ ሳምንት በሁለት ሳምንት ልዩነት ውስጥ በመጀመሪያው 70 ሰው አካባቢ ሁለተኛ 60 ሰው አካባቢ ከጓዚዮን አርፎ አልታገተም። ያላንተ ነፃነት ነው። ለአንድ ሰው 1 ሚሊዮን ተቀብለህ ያንም ደግሞ ኦፊሻል በሆነ በኢትዮጵያ ንግድ ባንክ ነው ትራንስፈር የሚደረገው የባንክ ዝውውሩ። ይሄንን ነፃነት ብሎ እኔ ነፃ ነኝ አንተ ነፃ ነው የምትሆነው። የኔ እናት ግን ነፃ አይደለችም፣ የኔ ወንድም ነፃ አይደለም። ነፃ አይደለም ስል ግን እንዳንተ ባለ በሆነ ሰንበሪ ብሔረሰብ ላይ ባርነት እንትን ተብሎ ሀብል አንገቱ ላይ ተደርጎ እየተጎተተ ነው እያልኩ አይደለም። ስለዚህ የሚናገሩትን ሰዎች እንሰማ። ስለ ትምህርት ቤት ተናገረ። ባለፈው ደብረ ወርቅ ላይ ምንድነው የሆነው? 120 በላይ ንጹሃን በድሮን የተጨፈጨፉት ቢቢሲ የዘገበው አልጀዚራ የዘገበው የትምህርት ቤት አጥር የሚሰሩ ሰዎች ናቸው። ቴዲ እርግጠኛ ነኝ መረጃዎችን ስለምሰበስብ የቢቢሲን ዘገባም ሰምተው ሊሆን ይችላል። ትምህርት ቤትን አጥር የሚሰሩ ሰዎችን ግለሰቦችን እነዚህ ነው ትምህርት ቤት አትሄዱም አንድ ሰው ሲናገር አልሰማሁትም። የሌላ ከፋኖ ክንፍ ደጋፊ የሚሉትም የብልጽግና ደጋፊዎች። ስለዚህ የሚፈልጉት እነሱ ትምህርት ቤት ተማሪው አንድ ላይ ተሰብስቦ እንዲሄድና ትምህርት ቤት ሲሄድ ከ20 ዓመት በታች ያሉትን አፍሰው ሰሞኑን እንዳየናቸው ወደ ስልጠና ወደ መከላከያ ስልጠና ማስገባት አሊያም ደግሞ ፋኖ ናቸው ብለው መጨፍጨፍ ነው። 120 እና ከዛ በላይ የሚሆኑትን በአንድ ቀን እንደተጨፈጨፈ ሁሉ ማለት ነው። ስለዚህ ያን አይነት ስርዓት ይዘህ እኔ ነፃነት አለው በአሁኑ ሰዓት ያለው ስርዓት የሚል ይሄ ምንም ብልጽግና ስለሆናችሁ የተለየ ተናገራላችሁ ብዬ አላስብም። ሌላ ስለ አብንና ስለ ኤርትራ የሆነ መግለጫውን ታች እንዲደረግ ፈልጋል መሰል ቴዲ። የአብን መግለጫ የወጣበት አንድምታ ምንድነው? ካሁን በፊት በአንተ ቤትም በጣም በሰፊ ሲወያዩበት እንደነበረው የብልጽግና መንግስት ስለ ኤርትራ ስለ አሰብ ጉዳይ በጣም ይሹ አድርጎ እንዋጋለን ሁሉ ብሎ የአብይ አህመድ ሁሉ እንመልሳለን የሚል ንግግር ሁሉ ከተናገረ በኋላ በኤርትራ መንግስት በኩል አቋሙ መረር ሲልባቸው አይ እኛ እኮ እንዋጋ አላልንም እንደው ሐሳቡን ያቀረብን እንጂ እንደራደርና ያልን ምናምን ብለው አክቲቪስቶችም ለዘብ ሲያደርጉት አይተናል። አሁን አብኖች መግለጫ ሲወጡ የኤርትራን ሀገርነት አንቀበልም ሲለው የውጭ ላይ ያለው ሰው ማን ነው ያን አልቀበልም ካለ? የአማራ ፓርቲ። ስለዚህ የአማራ ፓርቲ አማራን ወክሎ የኤርትራን ሀገርነት አልቀበልም ማለ የሚል ስያሜ በነ ዳንኤል ክብረት የተደረሰች ድርሰት መግለጫ እንድትወጣ ተደረገች ማለት ነው።
በአሁኑ ሰዓት አብን የሚባለው ኦፊሻሊ የጠቅላላ ጉባኤውን ማካሄድ ያልቻለ በአብይ የመረጣቸው ጧት አድራሽ የሚያጸዱ ማታ ትራፊ ምግብ የሚበሉ ግለሰቦችን የሰበሰበ እንጂ የትክክለኛ አብን ተመራጮች ታስረዋል። በጠቅላላ ጉባኤ ራሱ አልተገኙም። አሁን አብንን የሚመሩት በወረዳቸው እንኳን ምርጫ ማሸነፍ ያልቻሉ ግለሰቦች ናቸው። በተወዳደሩበት ቦታ ላይ ምርጫ ማሸነፍ ያልቻሉ አንድ ደቂቃ አልቋል። አንድ ደቂቃ ጨምር ይላሉ። እሺ ቴዲ አሁን ላይ ጋሻው መርሻ እንበል በለጠ ሞላ እንበል የሱፍ ኢብራሂምን እንበለው እነ መልካሙ ሹምዬ እንበላቸው በተወዳደሩበት ቀበሌ ላይ ማሸነፍ አልቻሉም። በተወዳደሩበት ቀበሌ የህዝብ እንደራሴ የሆኑት የተከበሩና ክርስቲያን ታደለ እስር ቤት ናቸው። ይሄ ነው ለአንተ ለነጻነትህ። እነ ዶክተር ደሳለኝ ጫኔ ለአማራ ህዝብ ከተባለ ብለው ስልጣናቸውን ሪዛይን አድርገው የወጡት እነ ዶክተር ደሳለኝ ጫኔ ዛሬ ከጠቅላላ ጉባኤ አቴንድ አላደረጉም። እነ ዶክተር አበባው ጅጋን ተወክሎ የተወዳደሩ ግለሰቦች ለጠቅላላ ጉባኤ መጥሪያ ራሱ አልደረሳቸውም። ይሄንን አዲስ አበባ ላይ ያሉ ወዳጅ ዘመዶችን ሰብስቦ በብልጽግና አድራሽ የሆነ ጠቅላላ ጉባኤ ያደረገ ብሎ መግለጫ ሲያወጣ የአማራ ህዝብ በኤርትራ ላይ መግለጫ ወጣ እንዲባል ነው የፈለገ። እውነታው እንደዛ ስላልሆነ የፋኖ አደረጃጀቶች አብን የሚባለው የአማራን ህዝብ እንደማይወክል የፈረሰ ፓርቲ ስለሆነ በአብይና በዳንኤል ክብረት የሚታዘዝ ስለሆነ እኛ በኤርትራ የሀገርነት ጥያቄ የምናነሳው ጉዳይ የለም የሚል መግለጫ ወጥቷል። ስለዚህ አብን የኤርትራን ሀገርነት አልቀበልም ካለ ጦርነት ሊገጥም ነው ማለት ነው። የሚገጥመው ማንን ወክሎ ነው? ከብልጽግና ጋር ሆኖ እንጂ የኤርትራን ሀገርን አልቀበልም የሚል የፋኖ አደረጃጀት ወይም ደግሞ ኤርትራን የሚያስመልስ የፋኖ አደረጃጀት የለም። ሌላው አንድ እዚህ ጋር ከሰማሁት የአፋድ ሰዎችና የብልጽግና ሰዎች ተመሳሳይ አይዲያ ነው የሚያስተላልፉት። እኔ በጣም ነው የሚገርመኝ። በቃ ችግራቸው ወይም የሆነ ጎጃም ወይም ደግሞ አራቱ የፋኖ አደረጃጀቶች ነው ተመሳሳይ የሆነ እኛ የምንቃወማቸው ስርዓቱን የሚለውጥ የአማራን ህዝብ የማይጠቅም አካሄድ እየሄዱ ነው ብለን ስለምናስብ ነው። እዚህ ጋር የተቀመጠውም ግለሰብም ሌሎችም ከብልጽግና ጋር ምንም አይነት ልዩነት የላቸውም። ቴንኪው ቴዲ። አንድ እዚህ ጋር የአፋድ የምክትል የህዝብ ግንኙነት የጻፈውን ፌስቡክ ላይ ሰሞኑን ላንብልህ ቴዲ። ማን ነው? ኢያሱ አባት ይባላል። ታውቀዋለህ? ፌስቡክ ላይ እርግጠኛ ነኝ አይተውም ሊሆን ይችላል። ይሄን ምንድነው የሚለው? አፋድ በረቀቀ ጉዳይ አማራን እየጎዳና እያስጎዳ አይቀጥልም። እቺን በኮቴሽን ማርክ አስቀምጥልኝ። የአፋድ የህዝብ ግንኙነት ምክትል የህዝብ ግንኙነት ወይም ደግሞ የፖለቲካ ዘርፍ ምናምን ታይትሉን እርግጠኛ አይደለም። ትክክለኛ ግን ኢያሱ አባት አማራን እየጎዳና እያስጎዳ በረቀቀ መንገድ አይቀጥልም ብሎ ነው የጻፈው ራሱ። እንግዲህ ከተናጋሪው በላይ ምንም እኛ የምንለው ነገር አይደለም፣ ራሱ ስራ አመራሩ ማለት ነውና ይሄንን ነው እየታገልን ያለ። ቴንኪው ቴዲ፣ አመሰግናለሁ። ከልብ አመሰግናለሁ። በተለይ ይሄ የፋኖ የአንድነቱን አለ አይደል አንድነቱን የሚመራው ዘመቻ አንድነት ተብሎ የተጀመረ 46ኛ ቀኑን በያዘው ጉዳይ ላይ በኦዲዮ በምናወራ ሰዓት ከዚህ ከአንድነቱ ወገን እኔ እንግዲህ እንደገባኝና ትሆንን እንዳደመጥኩት ትክክለኛው ሰው አንተ ነው። ኤግዛክትሊ መሬት ላይ ካሉት ጋር ተናቦ የሚያወራ ልጅ ነው። ስለዚህ ነገ ከነገ ወዲያ በኦዲዮ በማደርገው ውይይት ይህን አስመልክቶ በሚመጡ ነገሮች ላይ ሀሳብን እንድትሰጥ እድሉን አመቻችልሃለሁ። ሪኩዌስት ስትልክ እቀበልሃለሁ ማለት ነው። ለአሁኑ ግን ስለ ሁሉም ከልብ አመሰግናለሁ። ስለ ጨዋነትህ መተም ስላለው ነገር ስላካፈልቀን ማለት ነው። ቴንኪው ቴዲ፣ አመሰግናለሁ። እኔም ቴንኪው። እሺ ብራዘር፣ እንደዚህ የጉዳዩ ባለቤቶችን ስትሰሙ እንደዚህ ደስ ይለኛል። አሁን በኦነግ ጉዳይ ላይ ትክክለኛ የኦነግ ደጋፊዎችን ስትሰሙ ይሄ በአንድነት ፋኖ ጉዳይ ላይ የአንድነት የሚደግፉ ልጆችን፣ በአፋድ ጉዳይ ላይ የአፋድን ልጆች፣ በፋኖ ጉዳይ ላይ የፋኖን፣ በብልጽግና ጉዳይ ላይ የብልጽግና አስቸጋሪ የሚሆነው አሁን በብልጽግና ጉዳይ ላይ ጠዋት ብልጽግና ሆኖ የሚተነትኑ ማታ ኦነግ የሚሆኑ፣ ጠዋት አፋድ የሚሆኑ ማታ አንድነቱን የሚተነትኑ፣ ጠዋት ከጌታቸው ረዳ ጋር ማታ ከደብረ ጽዮን ጋር የሚሆኑ በቃ የተዘበራረቀባቸውን ስትሰሙ መላቀጡ ነው የሚሆነው። እብድ ያገነፈው ገንፎ ነው የሚሆንባችሁና በተለይ እንደዚህ አይነት ልጆች አንዳንድ ጊዜ ያው ተመቿቸው ወይም ደግሞ ጊዜና ሁኔታው ፈቅዶ አንድ ላይ ስትገናኙ ፍንትው ያለ ምርጥ ውይይት ነው የምታደምጡት። ካልሆነ ግን ጦዘው ያጦዟቸዋል። እና በተለይ እንዲህ ያላችሁ ሰዎች ትግላችሁ ምንም ሆነ ምን መስመራችሁን ይዛችሁ የምትጓዙ ፖለቲከኞች ካላችሁ እናንተ በጣም ፕሮፌሽናሎች ናችሁ። በዶሜስቲክ ፖለቲካ ጉዳይ ላይ ተቀዳሚ ምርጫም ወይም ደግሞ እድልም ለእናንተ ነው ሊሰጥ የሚገባው ብዬ ነው የማስበው።
ዳኒና ጀነራል ጋር ቢያንስ ለአንድ ሰዓት ቆያለሁ። ቪዲዮ ያበሩልኝና አሁን ዳኒ የአማራ ብሔር ተወላጅ ነው። አማራ ፋኖች የሚያደርጉትን ትግል ጀነራል የብልጽግና ደጋፊ ነው። እየሆነ ያለውን ጉዳይ ዳኒ እንደ አፋድም እንደ አማራ ፋኖም ትግል እየሆነ ያለውን ነገር ይነግረናል። ከአማራ ሕዝብ ፍላጎትና ጥቅም አኳያ ማለት ነው። ጀነራልም ከብልጽግና ወይም ደግሞ ከሚደግፈው መንግስት አኳያ እየሆነ ያለውን ነገር ይነግረናል ማለት ነው። ጀነራል ቪዲዮ አብራ። ሌላው ጀነራልን እንገላለን እያላችሁ የምትስቱ ሰዎች ይህ ተገቢ አይደለም። እኔን አታዩ። እኔ ሆዴ አልሞላ አዞረኝ ምን አረገኝ አይዶን ኬር አስሎንጋስ ባለጌ ካልሆናችሁ በስተቀር የሀሳብ ልዩነቶቻችሁን አደምጣለሁ። መደመጥ አለበት እኮ የሰው ልጅ ሀሳብ የግድ እኔ ብቻ ያልኩት መሆን አለበት የሚለው እኮ ነው እያጠፋን ያለው። ሰው ለሀሳብ ልዩነቶች ቦታ መስጠት አለብን። ዲሞክራሲ ማለትም ያ ነው። አንዳንዶቻችሁ ለዲሞክራሲ ነው ፋይት የምናደርገው ትላላችሁ። ከዲሞክራሲ ቤዚክ ፕሪንሲፕሎች ጋር የሚቃረኑ ነገሮችን ታደርጋላችሁ። ሀሳብ ይኑር። ለምንድነው አይኖረው? እኛ ያለው ብቻ መሆን የለበትም ለማለት ያለው ከነ ልዩነቶቻችን ውበታችን ናቸው፣ ውበታችን አንድነታችን ናቸው ይላል። የሆነ ታክሲ ላይ የወጥ ጥቅስ ነው። እውነት ለመናገር ግን ስለጠቀመኝ ነው እዚህ ያመጣሁት። ከልብ አመሰግናለሁ። ጀነራል ሱሞሮ እና ዳኒ እስራኤል አሁን ምንድን ነው? ኦኬ ዳኒ እንትና የኔ ተራ ነው መሰለኝ። ያንተ ተራ ነው። አይ ቲንክ አሁን ይቀላል ብዬ አስባለሁ። የጎንዮሽ ስለማይሆንልህ ለቀቅ ፈታ ብለህ መፈታት ሆኖ ታወራለህ ማለት ነው። አዎ አይ ምን አለ መሰለህ ቴዲ፣ እኔ አሁን ይሄ ባረከው ነገር አሁን ኢትዮጵያኖች ፖለቲካ ነው የምንሰራው። ላመኑለትን ዓላማ አንድ ፖለቲካ እነሱ ላመኑለትን ዓላማ አሜሪካን አውሮፓ ተቀምጠው ፊታቸውን የሚያሳዩ ሌላውን ግን ህብረተሰብ ግን ማሸከም ይፈልጋሉ። እኔ ላመንኩበት ዓላማ በፊት ለፊት የምናገረዋለሁ፣ ቪዲዮም ዘግቼ እናገረዋለሁ። ለምን? ትክክለኛ የማምንበት ዓላማ ነው። የማታምንበት ዓላማና ዓላማ ቢስ ስትሆን ግን መሀል ሰፋሪ ስትሆን እርግጠኛ አትሆንበትም። እርግጠኛ የሆንክበት ነገር ደግሞ በፊት ለፊት ቦታ አትጋፈጠው። ለእኔ በቪዲዮ የሚያወጡ ሰዎች ጃስቲፊኬሽን ሰጣቸው። ለምን አያምኑበትም? እነሱ ትግሉን እሱ ያላመነልን ነገር ነው ሊያሳምን የሚሞክረው። ኦኬ ካመንክበት እስኪ ቪዲዮ ኢትዮጵያ ከሆነ ኦኬ ይረዳሉ። አሜሪካ አውሮፓ ከሆነ እስኪ ቪዲዮን ክፈተው። አይከፍተው፣ አያምንበትማ። ሁሉም የሚያደርገው ነገር እኛም ላይ ተጽዕኖ ይመጣብናል። ግን ካመንክበት ፊት ለፊት መሄድ ነው፣ እንደታች መሬት ላይ እንዳሉት። እኔ ወደ ዋና ሀሳቤ ሄድባት። እቺ አሪፍ ሀሳብ ናት። በተለይ የአማራ ትግል ውስጥ ያሉ ሁለት እድል ብቻ ነው የሚሰጥ ያለው ወይም ደግሞ መሆንም ያለበት። ከሀገር ውጭ ሆነ ፖለቲካ የምተነተን ከሆነ በጣም ከመደበኛው ሰው በቪዲዮ ከሚወጡት በተለየ ሁኔታ ጨዋ መሆን አለብን፣ ትሁት መሆን አለብን። እንደው በቃ ደረት ያበጠ በጣም ጸረኛ ምናምን ከኔ በላይ ታጋይ ማን እንደሆን ካትታወቅም። በእርግጥ በልዩ ልዩ ምክንያቶች በኦዲዮ ሆነው አንዳንዱ በቪዲዮ ማህበራው ልዩ ልዩ ችግር ስላለበት ነው። ወይ ቪዲዮ ሲያበራና ሲያወራ ወይ ላጮ የሚወርድ ልጅ ሊሆን ይችላል፣ ወይ መናገር ማይችል ሊሆን ይችላል፣ ወይ ፈሪ ሊሆን ይችላል፣ ወይ ማይክ ይዞ የሚያወራ ሊሆን ይችላል፣ ወይ እያነበበ የሚናገር ሊሆን ይችላል። ልዩ ልዩ ችግሮች አሉ። እኔ የሚያናደኝ በቪዲዮም ሳይታዩ ባለጌ ሲሆኑ ጋጥ ወጡ ሲሆኑ ነው እንደምን የሚያፈሩ ኢሮፕ ተቀምጠው አመራር ሲሰጡ ስታቸው ነው። ዋናዎቹ አመራሮች በቪዲዮ የታዩ ባሉበት ሁኔታ ላይ ዩሮፕና አሜሪካ ተቀምጠው በቪዲዮ ማይከፍቱ ለምን ሲባል ስራ ቦታ ይላል። ዶክተሮች እኮ በቪዲዮ ከፍተው እኮ የሚታገሉ አሉ አይደል? አማራ ልጆች የሚናገሩ አሉ። ናሳ ውስጥ እኮ የመጨረሻ ሮኬት እኮ ሳይንቲስቶች እኮ ነው የሚመስሉ እኮ። እና ደግሞ በቃ ለአማራ ህዝብ ከኛ ወዲያ አይሉም። እናንተ መስማት የለባችሁ። ስለዚህ ሁለት ቅድመ ሁኔታዎችን ማስቀመጥ አለባችሁ። በቪዲዮ ካልታየ ከሀገር ውጭ ሆኖ በቪዲዮ ካልታየ እሱ ተቀባይነት ሊኖሩ አይገባም፣ በተለይ አሁን ባላችሁበት ሁኔታ። ምክንያቱም አንዳንዱ ኢትዮጵያ እየሄደ አጀንዳ እየተቀበለ የሚመጣ ነው። አንዳንዱ አዲስ አበባ ሆኖ ነው የሚያሳየ። ይሄው ኢትዮጵያ አይደለሁም እንደ ግርግዳው እዚህ የአውሮፓ አይደለም እንዴ ይላል። ግርግዳ ምን ነጭ የተቀባ ግርግዳ የትም ዓለም አለና እነዚህን ማለማመን ነው መጀመሪያ ያለባችሁ። መጀመሪያ ከዚህ ነው መጠንቀቅ ያለባችሁ። ሁለተኛ የሰው አሁን ለምሳሌ ዳኒ አማራ ነኝ ብሎ በቪዲዮ ከወጣ በቃ አማራ ነው በቃ። ከዚህ ውጭ አፍንጫው ይታያል፣ እጁን ያንቀሳቀሳል፣ ታየዋለህ። ይሄን ቪዲዮ ይዘህ ሄደህ ይሄን ሊታቁታላችሁ ብለህ ኢትዮጵያ ሁላችንም እርስ በርስ የምንተዋወቅ ህዝቦች ነን።
ይሄ ልጅ አማራ ነው ወይስ አይደለም ብለህ ለመለየት ያስችላል። ቀላል ነገር ነው። ማይታይ ሰውዬ ግን በምንድን ነው የምትለየው? እነዚህ ማይታዩ ሰዎች ደግሞ አደገኛ ሰዓት ላይ ነው በቂጣቸው አስቀምጧቸው የሚሄዱት። በጣም ወሳኝ ሰዓት ላይ ይቀየራሉ። አየለ ብሎ የመጣው ታጋይ ምርጥ ተንታኝ መጨረሻ ላይ ከበደ ይሆንባል ወይም ደግሞ ሌላ ይሆንባል። እና ቢያንስ በቪዲዮ ለሚታዩ ሰዎች ክብር ያስፈልጋል። ከሀገር ውጭ ላሉት ከሀገር ውጭ ከሌለህ ግን በቪዲዮ ማትታይ ከሆነ ጨዋ መሆን አለብህ። ይሄ ይመስለኛል። ኦኬ ይህን ካልኩኝ በኋላ ለአድማጭ ተመልካቾቼ ለማስታወስ ያህል ላስታውሳቸው። የመጀመሪያው ነገር አፋዶች ናቸው። ይሄ ላስደምጣችሁ እስኪ 46ኛ ቀኑን የያዘው የዘመቻ አንድነት ትግልን አስመልክተው በጎጃም፣ በወሎ፣ በሸዋና በጎንደር ስፖክስ ፐርሰኖቻቸው ከሰጡት ንግግር አንደኛው ይሄ አስገራሚ ንግግር አለ። እስኪ አድምጡት። ሁለቱም ኃይሎች በአፋድና ምንድነው በብልጽግና ዋናው ክንፍ በመሆነው አፋድና በአማራ ፋኖ በሸዋ በኩል ትንቅንቅ ሲደረግ የከረመው ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የከረመበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጨ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን ያሳስባል። በማህበረሰቡ ላይ ጉዳት የደረሰ ሁኔታ ነው። በእኛ በኩል ግን ጠንካራ እንቅስቃሴ ሲደረጉና የመመከት የመቀልበስ ብቻ ሳይሆን አስፈላጊ እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አብረን ቆይታ እያደረግ አፋዶች ከመንግስት ጋር በመሆን በድሮን ጭምር የታገዘው። በነገራችን ላይ አንድ ላዝናናቸው። አንዱ ሰገጤ መጣና እዚህ ጋር ብሎክ አድርገኝ አለ። ኦኬ ብዬ ብሎክ አደረኩት። እንደገና በሌላው አካውንቱ መጣና ለምን ብሎክ አደረከኝ አለ። እዚህ ምድር ላይ ከሰገጤ ጋር እኮ መግባባት አትችልም። ብሎክ አድርገኝ በማርያም ብሎ ብሎክ አደረኩት። በሌላ አካውንቱ መጥቶ ቅድም ብሎክ ለምን አደረከኝ ይላል። እሺ አፋዶች ከመንግስት ጋር በመሆን እየመቱን ነው ብለው ነው ጊዜ የፋኖ አንድነቶች ናቸው ያወጡት መግለጫ። ስለዚህ ትግሉ ለሁለት ተከፍሎ ከመንግስት ጋር መሆኑ ቀርቶ አፋዶች ቨርሰስ መንግስት እና አንድ የአንድነት ፋኖች ሆነው እየተታኮሱ ነው። ይሄ ደግሞ ከሆነ የአማራን ህዝብ መከራና ስቃይ አያበዛውም ወይ? ሁለተኛ በሻዕቢያ ጉዳይ ላይ የማነ ገብረ መስቀል የሻዕቢያ ስፖክስ ፐርሰን ነው። አብኖች ያወጡትን መግለጫ አስመልክቶ ይሄ ቀይ መስመር ነው የሚል መግለጫ ወጥቷል። አብኖች ለኤርትራ እንደ ሀገርነት እውቅና የመስጠት ነገርን ጥያቄ ምልክት ውስጥ ያስገባ መግለጫ ወጥቷል። ምናልባትም ይሄን ከሰላምታ በፌዴራል መንግስትና በሻዕቢያ መካከል ወደ ጦርነት ሊከተን የሚችል ይመስላችኋል? ሶስተኛውና የመጨረሻው ቲፒኤልኤፎች ጉባኤ አድርጓል። ከጉባኤው በኋላ ያወጡት መግለጫ ወራሪዎችን ከግዛታችን ጠራርገን ማስወጣት አለብን፣ ይህን ደግሞ ኃላፊነቱን መውሰድ ያለበት የፌዴራል መንግስቱ ነው የሚል መግለጫ ወጥቷል። ወራሪ ስሙ ያው ይገባቸዋል ማንን ለማለት እንደሆነና ይህን ነገር እንዴት ታዩታላችሁ? ምናልባት ጊዜ ካገኛችሁ መንግስት ወጣቶችን እያፈሰ ነው፣ በማፈስ በጣም ቢዚ እንደሆነ እየተነገረ ነው ያለው። ከዚህ ቀደም የኢሰመኮ ዋና ዳይሬክተር የነበሩት ዶክተር ዳንኤል በቀለ በነበሩበት ጊዜ ይህንኑ ተናግረዋል። በተለይ አእምሮ ህመምተኞችን ጨምሮ ህፃናት፣ ወጣቶች የታፈሱ እንደሆነ በአይናችን በብሬናችን አይተናል ብለው ያወጡትን መግለጫ ሰምታችኋል። ዛሬ ደግሞ በእሳቸው ምትክ የተተኩት የቦንጋው ተወላጅ አቶ ብርሃኑ አዴሎ እያጣራ ነው ብለዋል። ነገር ግን አሁን ባለው ሁኔታ የሀገር መከላከያ ሰራዊት ለክልሎች ወጣቶችን መልምለው እንዲያመጡ ኮታ ተሰጥቷቸዋል። ክልሎች ናቸው የሚያመጡልን። እኛ የመጡ ወጣቶችን መዝግበን ነው እንጂ የምንቀበለው በዚህ በማፈስ ተግባር ውስጥ የለንበትም።